ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት የምትከታተሉን በሙሉ ሰላምታችን ይድረሳችን እያልን እንግዲህ ከኤምኤስ ቴሌቪዥን ጋር በመተባበር በየሳምንቱ ይዤላችሁ የምቀርበው የተለያየ ነገር የሰው ልጅን በቃ አሃ ሞመንትን ሊፈጥር የሚችል ትንሽ የምናስበውን ነገር በጠቅላላ ወደ ቀናው መንገድ ሊወስድ የሚችል ማመሳከር የምትችሉትን የተለያየ ኢንፎርሜሽን ይዤላችሁ መጣበት ፕሮግራሜ ነው። ሲሳይና ወደ ተመስገን መለስና ጥያቄያቸውን እንዲመልሱልን ነው። ይሄ በጣም ኢምፖርታንት ነው። ሰዎች ይመኛሉ ያገኙትን ገንዘብና የሥራ ደረጃቸውን ወይም ያላቸውን ስቴቢሊቲ አይቶ ሰው መግባት ይፈልጋል። ግን እነዚህ ወንድሞቻችን ደግሞ ከነማን ጋር ነው የሚሰሩት? እስኪ ሲሳይ ካንተ ልጀምር። ምን ያህል ሰራተኞች የሀገራችን ሰዎች ናቸው? ምን ያህል ሰራተኞች ደግሞ ኢዘር ካናዲያንስ ወይም ደግሞ የሌላ ሀገር ዜጎች ናቸው? ኤክስፒሪየንስ ደግሞ ልዩነትን ምን ታያለ? የኛ ህብረተሰብ አብራችሁ ስትሰሩ እንዴት ነው? ሌላው ህብረተሰብ አብራችሁ ስትሰሩ በዚህ ውስጥ ትምህርት ወስደው ሲመኙትም የሚጠበቀውን ነገር እንዲያውቁ ነው እንጂ በጣም ብዙ ነገር ይሄንን ትችለዋለህ ምንም አያስፈልገው ምናምን የሚባለው ነገር በጣም እየሰፋ ነው። አንዳንድ ኮርስ እንሸጣለን የሚሉ ሰዎች ወይም ደግሞ እንደዚህ በምልመላ ስራ ውስጥ የተሰማሩ ሰዎች ብዙ ሰዎችን ሚስሊድ ያደረጉ ሰዎች ከሰው ጋር የሚጋጩበት ነገር ውስጥ እየገቡ ነው። ያልሆነ ነገር ያላቅማቸው ፍላጎት የሌላቸው ቦታ ግን የተነገራቸው ነገር አካውንት ፋይናንሻል ሰርቪስ ኢንደስትሪ ልብስ የሚሸጥ ወይም ደግሞ ሰዓት የሚሸጥ ነው የሚመስል። እንትናኮ ይሄንን ነው የሚለብሰው፣ እንትናኮ እንደዚህ ተሸለመ፣ እንትናኮ እንዲህ ተብሎ ነው የሚጠራ ይላል። ግን እነዛን ታይትሎች ወይም ጨርቆች የሚያከፋፍል አይደለም ፋይናንሻል ሰርቪስ ኢንደስትሪና በየኢንዱስትሪው ወደኛ ኮሚኒቲ ሊመጣ ሲል ሀዲዱን ስጦ ሲወጣ ታየዋለና እሱ ሁሉ ግንዛቤ ካለ መኖር ነውና እስቲ እናንተን በስራ ያላችሁን ኤክስፒሪየንስ ብትነግረን። ኦኬ እቲ እንግዲህ ኮንትራክተሮች ገንዘብ አላቸው ወይንም እንደዚህ ነው የሚኖሩት በሳምንት አንድ ቀን ነው ትክክለኛ ልብስ ለብሰው እሱም ቁምጣ ነው። ከዛ በተረፈ የስራ ልብስ ለብሼ ነው የምታዩት። አሁንም የስራ ልብስ ነው የለበስኩት which means standard ግን high ነው። እኔ standard high ነው ማለት ነው I don't have to be dirty construction or ሰራተኛ ለመሆን ግን በስነ ስርዓት ለብሳለሁ። ግን ኮንትራክተር ነኝ። አብዛኛውን ጊዜ እንደዚህ ነው እንደዛ ነው የሚባል ነገር አለ። ግን ያ ትክክል አይደለም፣ ከእውነት የራቀ ነው ብዙዎቹ። ለምን ትክክለኛ ሰራተኛ ኮንሽ እየሰራሽ ነው የምታሳልፊ ጊዜሽ። እኔ ለማንም ሾው ኦፍ ማረገው ነገር የለኝም፣ ማረግበት ምክንያትም የለኝም። ለምን የኮሚኒቲ ማይንድ ያለኝ ሰው ነኝ እና ብዙዎቹ ይነግሩኛል እንደዚህ ነው የምትነዳው መኪና እንደዚህ ይላሉ። ግን ከብዙ አፈር ድሜ ከመጋጥ ጋር የመጣ ነው እንጂ እውነቱን ለመናገር ዝም ብዬ ኦቨርናይት ያገኘሁት ወይንም አጭበርብሬ ያገኘሁት ነገር አይደለም። ባረገውም that's good። ግን አብዛኛው ጊዜ የኔ ፎከስ ምንድነው ኮሚኒቲዎችን እንዴት ነው የምረዳው። አሁን ለምሳሌ እዚህ ላይ ስታዩኝ ይሄ ሁሉ ቀን ማረገው ልብሴ ነው። ለምሳሌ ቱል ቤልቱ ብቻ ነው አድ የተደረገው እዚህ ጋር እንደዚህ አይነት ነው አለባበሴ ነው። ሳመር ሞር ከሆነ እዚህ ንፋስ ስላለ ነው፣ ንፋስ ከሌለ ቁምጣ ነው ማረገው። የኖርማል ኑሮዬም የስራም ጊዜ እና አንዳንድ ጊዜ ምንድነው ውሸትን ሰዎች ይክቡናል፣ እንዲክቡንም እንፈቅድላቸዋለን። ሰውም ደግሞ እንደዚህ ሲያደርግ ተዋንለውም እና ይሄ ጥሩ አይነት ለኔ ጥሩ አይነት አካሄድ አይደለም።
ሰው ሰርቶ እንዲያገኝ እንዲለብስ እንዲዝናና የፈለገው ነገር እንዲያደርግ እመኛለሁ። የራሴ ደግሞ ስታንዳርድ አለኝ። ሰርቼ ለፍቼ ምን ብዬ የሆነ ነገር አግኝቼ አረገዋለሁ። ነገሬን እንዴት ነው የራሴን ነገር አካሄዳለሁ ነው የሚባለው እንጂ ከዛ በተረፈ ማንንም ሰው ለማስጎምጀት ወይንም ለማማለል ማድረገው ነገር የለም። አንደኛ። ሁለተኛ ሰራተኞቼን ደግሞ እኔ ብዙ ጊዜ የማየው ስመጣ ገና ስቀጥራቸው ኦኬ ብዙ አበሻ አለ። ብዙ አበሻን ነው የምፈልገው። ለምንድነው መጀመሪያ ነግሬሻለሁ ቅድም ብዙ ከስተመር የለኝም አበሻ። ግን አበሻውን ግን እኔ ጋር እንዲሰራ በጣም ፈልጋለሁ። ሲሰራ ምንድነው ማድረገው? መጀመሪያ የምነግራቸው ነገር እዚህ የምትሰራው እላቸዋለሁ እኔ አለቃ ልሆን አይደለም። ኦብቪየስሊ አለቃ ነኝ፣ ግን ጭንቅላት ላይ የምታስገባ የምፈልገው ምንድነው ያ ሰውዬ ይታያል የቀጠረ ወይ አጥር ምንሰራለት ወይ ቀለም እንቀባለት ወይ ወረበር ምንሰራለት እሱ ነው አለቃችን። ለኔም ላንተ እኔ አስተዳዳሪ ነኝ፣ ገንዘቡን አምጥቼ አከፋፍለዋለሁ፣ ስራውን ስራ አስኪያጅ ነኝ ይላሉ። አንደኛ። ሁለተኛ እዚህ ሀገር የመጣው አንተ ያው መጤ ስለሆነ ሁላችንም ምን መጣ ሰዎች መተን አዲስ ሆነን የምናድግ ስለሆነ እኔም እንደዚህ መጥቼ ነው እንዳንተ አሁን እንደዚህ ደረጃ የደረስኩት። ይሄ የአባቴ ወይ እናቴ ቤት አይደለም ሰርቼ ነውና ይሄንን ነገር መስመር መያዝ ከፈለክ በዚህ ውስጥ እያለፍክ ላስተምር ነው ዋናው ዓላማዬ ነው የምላቸው። መጀመሪያ የስራ ግን ይሄ ነው ዓላማዬ እላቸዋለሁ። ይሄ አሰሪና ሰራተኛ ሙድ አይደለም ፈልገው ነው እና ኦኬ ላሉ ባይ ዘ ዌይ አንዳንድ አበሾች ይሰማሉ። ባለፈውም እንደዚህ ጣራ ይሰራልኝ ልጅ አብሮ ጥሩ እንትን አለው ደጋግሞም ደውሎልኛል። ግን ኬንያኖች አሉ ዩኒቨርሲቲ ኢንጂነር ሆኖ እየተማሩ እኔ ጋር እየደወሉ ነው የሚሰሩት። ምን አለው አንደኛው እንደውም ኬንያዊ ምን አለ መሰለሽ፣ እኔ ዝም ብዬ ልክ እንዳልኩሽ ይሄን አቲቲዩድ ነው ለሁሉም ማሳየው። ስራ እንደዚህ በል ታድጋለህ፣ ትበረታ። ከኔ ራሴ ቱልስ ካላችሁ ያው ታውቃላችሁ፣ ቱልስ ኢቭን ዩ ካን ቴክ ላችኋለሁ፣ መውሰድ ትችላላችሁ እላለሁ። ግን ፍላጎት እንዲኖራችሁ እና ስሩ። ሄልዝ ኬር ልትሰሩ ትችላላችሁ፣ ኢንጂነር ልትሆኑ ትችላላችሁ፣ የሆነ ነገር ግን ኤክስትራ ነገር ልመዱ እላለሁ። ይሄ ኬንያዊ ምን ላይ ተካሽ you know what my ድንጋዩን ስሰራ ታስታውሱ እንደሆነ ያንን ድንጋይ የፖልን ቤት ስሰራ የድንጋዩን ስሰራ you know what my professor said አለኝ። አላውቅም ፕሮፌሰርን ስለማላውቃቸው አልኩት። ከዛ እንደዚህ እየሰራ እሱ ኤሌክትሪሻን ኢንጂነር ነው የሚማረው ልክ እንደ ጄማን ማለት ነው። ሂድና ሎካል ሰዎች ጋር ተቀጠርና ኤሌክትሪክ ሳይሆን እነሱ የሚሰሩትን የሚያልፉበትን ልፋት ሂድና ተማር ብሎኛል ብሎ ለዚህ ነው እኔ ጋር ለካ እየደወለ ሁሉ ጊዜ አሁን ቴክስት ባሳይሽ I am free Thursday Friday Saturday ይለኛል። ሳንዴ ኦፍ ስለሆነ እና ሁሉ ጊዜ የሱ ሜሴጅ ይመጣል እዚህ ጋር። ከዛ ከሆነ ጎ አሄድ ለዋለው ፒክ አንድ ሰዓት ሄጄ ነው ያው ፒክ ማድረገው። ሌላ ሀገር ነው ሄደው ከኔ ሀገር ሌላ አንድ ሰዓት ሄጄ ከዛ ቶሮንቶ ነው መጣው። ቶሮንቶ ከሷ ጋር ለመምጣት 2 ሰዓት ይፈጅብኛል። እና እንደዚህ ያረኩኝ ነው። ሂስ ኬንያዊ ነው። አበሾች ጥሩ ናቸው፣ ይለምዳሉ። እንትን ግን ትንሽ እኛ ኮሚቴ ጋር ችግሩ ምንድነው መሰለሽ ዲስሪስፔክት አለ። የራሱን ሰው ሲያገኝ የኛ ኮሚኒቲ ንቀት ያመጣሉ። ወይንም ሌትስ ሴይ የቲ ቀጥረሽኝ ያሰራሽኝ ከሆነ አንቺ ማነጋገር ይፈልጋሉ ኦቨርቴክ አድርገው እና የስራ ተዋረዱን ወይንም የስራ ቅደም ተከተሉ ወይንም የአሰሪና ሰራተኛ እሱ ነገር የማጣት ነገር አይበታሉ እኛ ላይ። ለምሳሌ ይሄን ሰው የኬንያውን እንውሰድ አዘ ምሳሌ። ሂዝ ሞስትሊ ከኔ ይበልጣል እውነቱን ለመናገር ከሆነ ሂዝ ኢንጂነር ሞር ሂ ጎ ቱ ዩኒቨርሲቲ ከኬንያ ጨርሶ እዚህ አፕግሬድ ለሌላ ላደርግ ነው የመጣው እና ለመንግስት ነው የሚሰራው። ለስቴት ሃውስ ሰርቶ ያው ስለማውቀው ያን ነገር አንዳንድ ነገሮች ሲነግረኝ ተግባብተናል። ግን he don't even talk when customer is there። የኛ ግን ሰዎች ግን ኦቨርቴክ አድርገው ምክር ራሱ ይሰጡኛል ለኔ። ግን የመጡት 6 ወራቸው ነው። I don't understand። እና ይሄ ነገሮች አሉ። ያንን ምን ያደርገኛል ብዙ የኛን ሰው እንዳልወስድ ያደርገኛል። ግን መልሼ እነሱ ነው የምወስደው። ለምን ሀዘን ላክ እንዴት ነው እንዲያድጉ ፈልጋለሁ።
ከመናገር ወደ ኋላ አልልም ድጋሚ እዛ ውስጥ ወድቃለሁ ግን እንደዛም ደግሞ ሆኖ ደግሞ አንዳንዶች ደግሞ ጥሩ የስራ ኤቲክስ ያላቸው አሁን ባለፈው የመጣ ልጅ እዚህ ጣራው ሊሰራ ንግግር እንኳን አያደርግም እንደውም የሚቀጥለው ጎረቤት ይዋይታ ምን አይነት ልጅ ነው ንግግር እንኳን አያደርግም ምናምን አለች አዎ አንዳንድ ጊዜ እንደዚህ አይነት ሰዎች ይመጣሉ አይደል ከአንደኛው ሰራተኛ ላይ ነው ያስላኩት እና ጥሩዎችም ሰዎች አሉ እንዴት ነው ጥሩ ያልሆነ ወይንም ነገሩን ያልገባቸው ሰዎች አሉ መማር ያስፈልጋል ይሄን ነገር አዌርነስ ያስፈልጋል ግን ትንሽኛ ጋር ትንሽ ያስቸግራሉ ሌላ ኮሚኒቲ ሰርቢያኖች አሉ ፖሊሾች የሚሰሩልኝ አሉ ፍሬንቾች አሉ they don't even talk እኔ ስመጣ አይናገሩም ለምን እኔ ነኝ ኮንትራክቱን ያሰኩት ይሄንን የዝምበሉ ዝማትበሉ አትናገሩ ጉዳይ አይደለም ሁሉ ጊዜ የምንድነው በአማርኛ እንደባሉ የተዋረድ አለ አይደል የአርከን ተዋረድ እሱን አይጠብቁም ብዙ ጊዜ የኛ ጋር አይጠበቅም ያ ነገር ያስቸግረኝና I want to avoid them ግን at the same time I can't avoid them እኔ ግን ከኬንያ ስለመጣው ያው ትንሽ እንትን ኬንያ ስለሆንኩኝ ኬንያኖችን አፕሮች አደረጋቸው ሞር ይቀለኛል እና እነሱ ደግሞ ሞር ፕሮፌሽናል ናቸው ነገሮችን ከኔ ጋር ኢንጌጅ ያደርጉና በዛ ዘንድ ሞስትሊ መርጠው የኛን ህዝብ ነው ሁለተኛ ያው አካባቢ ጎረቤት ያለውን ህዝብ ነው ከዛ ደግሞ ካላገኘው ደግሞ ያው እዚህ ያለውን ካናዳያኑን መርጣለሁ ማለት ነው ይሄ ነው እና እኔ ፍላጎቱን አይጠብቁም ስትል አንተ የቀጠርካቸው ሰዎች ናቸው አልፈው ያንተን ቦታ ከእንትኖቹ ጋር የሚነጋገሩት ከደንበኞችህ ጋር ወይስ እንዴት አይነት ነው ንግግር ያ እንደሱ ማለቴ ነው ኤግዛክትሊ ለምን ለምሳሌ ለጄማን ሰራለው ሚስተር ኤን ቀጥሬዋለሁ እኔ በሌለውበት ሰዓት አንድ ጊዜ እንዳደረጉኝ እንጋርሽ አንድ ነጭና አልበርታ ውስጥ ነው ሴት ነጭ ነው ባይ ዘ ዌይ እንደውም የመናገር ችሎታ የላትምና ያው በአማርኛ ዱዳ ነው የሚባለው ዱዳ ነች መናገር አትችልም እና በደንብ ነው የምትሰራው እና አንድ 5 ሆነው ነው የሚሰሩት እና ሌላ ደግሞ የአፍሪካዊ ዜጋ የኛ ዜጋ አለ እየሰሩ ነው እኔ ልክ ስወጣ ቴክስት ላይ ናቸው እንትን ላይ ምንድነው ጌም ላይ ናቸው ምናምን የሚደረገው ነገር ላይ ለካ ሴትየዋ የዛን ቀን ስራ አልሄደችም እና ቀርታ አፕስቴር ሆና ታያቸዋለች ከዛ እኔ ሁሉ ጊዜ ግን ስመጣ it's kind of off እንትን አለ ፕሮግረስ ሲያደርግ ነገርና ሳያደርግ ይታወቅሻል ከዛ ትንሽ ግን I can't catch them so ምንም ነገር መናገር አትችልም ከዛ እኔ ስመጣ ግን አስፈጥነዋለሁ ነገሩ ከዛ በሚቀጥለው ስመጣ አንድ ጊዜ ናለች ከዚህ ውስጥ ሁሉ የሚሰራው ማን እንደሆነ አለች አበሻ ነች ከዛ ጥቁሮቹ ጠቅላላ አይሰሩም which means የኛ ማበሾቹ ነጯ ግን ትሰራለች አለ ከዛ ላይ ሁላችሁም መኪና እስኪዋልኳቸው ፒካፕ ውስጥ let's go for lunch ሄድን ከዛ ሁላችሁም አትመጡም ከዛ ጀምሮ አልኳቸው አንድ አበሻው ምን አልመሰለሽ እንዴ እኔ አበሻ አይደል እንዴ አለኝ I don't care አበሻ አይደል የእናቴ ልጅ ለምን አትሆንም አልኩት እና እንትሰ ከዛ ፖሊስ ጠራሉ ገንዘቤን ክፈለኛል እዛ ጋር ፖሊስ ነበር አቆሜ ፖሊሱን ይፈልጋል አልኩት ከዛ ለምንድን ነው እንደዚህ ያሰርቶ ገንዘባችን አልከፍልም ማለት ከዛ ምንድነው አለኛው ሰፓሬት አድርጓችሁ ነው የጠይቋችሁ ለለው ምንድነው እንደዚህ አይነት ነገር ሀፕን አድርጎ ያው ሎንግ ስቶሪ ሾርት እና I don't need them I tell them to go home ጠራውና ምን ነው እሱ አለው አለቃዬ አለ listen አለቃ ሚልን ደግሞ ብትሰማ ኖሮ ከስራ ማያባረር ነበር አለው ስለዚህ go home and then wait until Friday እስከሚደውል ድረስ ሂድ ወደ ቤት አለ ጸጥ ብለህ አየሽ ህጉ የሚለው አለቃህን አክብር ነው የሚለው በቃ ህጉ የሚለው ማናችንም እዚሁ ስንሰራ አለቃ አለን ወይንም የቀጠርሽ ሰው አለ ያ ሰው አንቺን ያከብርሻል ያ ተዋረዱ ነው እና ያንን ነገር አናከብርም ብዙዎቻችንና ይሄንን አዌርነስ መፍጠር ያስፈልጋል ኦኬ እንዴት ነው ተመስገን ያንተስ ኤክስፒሪየንስ ምን ያህል ፐርሰንት ሰራተኞች አበሾች ናቸው ምን ያህሉ ሌላ ነው ኤክስፒሪየንስ ምን ይመስላል ምን አይነት ትምህርት የሚሆን ነገር ሼር ልታረገን ትችላለህ አዋጅ ነው ሄሎ አይሰማማ ይሰማል
ኦኬ ይሄ ቢዝነስ አዋጪ ነው ግቡበት ምናምን ከሚለው ልነሳ መጀመሪያ እሺ እና ማገኘው ሰው እንደዚህ ወንድም አለኝ እኮ እንዳንተ ኮንትራክተር ቢሆን ትንሽ አንዳንድ ነገር ብታሳየው ይሉኛል እና እኔ እደነግጣለሁ ለምን የኛ ስራ በእውቀት የሚሰራ ነው እና ፊልዱ ደግሞ ማአት ነው በቃ ለነገርሽ ባህር ነው በቃ ስራው ባህር ነው አንዳንዴ ለምን ተወሳስበዋለህ ሊሉሽም ይችላል ግን ማአት ነው ፍሬም አለ ፕላኒንግ አለ ኤሌክትሪክ አለ ፍሎሪንግ አለ ፔንቲንግ አለ እነዚህ ሁሉ ስራ ናቸው እና ከመሬት በቃ መተን ከና የለመርነው ነው የሚመስላቸው ወደም በቃ ዛሬ ተመርቶ ከሰዓት መርካቶ የሚባል ነገር አለ አይደለ እንደዛ ነገር አይደለም ቴክ ታይም ገባሽ እኛ የሰው ስራ ኃላፊነት ያለው ነገር ነው የምንሰራውና እንደዛ ይመስላቸዋል በቃ ነገ ኮንትራክተርም ሊሆን ይመስላል የኔ ሰራተኞቼ 60% ሀበሻ ሃየር አደርጋለሁ 40% ወይ 35% ደግሞ ነጮችን ነው ሃየር ማድረገው ባለሙያ ዜሮ ነው ባለሙያ ምንም አላረግም ረዳት ብቻ ነው ማለቀጥለው እና የኛ ልጆች እኔ ከማይገባኝ አንድ ለራሴም ስቲል ጥያቄ የሚሆንብኝ አንዳንድ ልጆች ሰራተኞች ከኔ ጋር የሚሰሩት ልጆቼ ስንት ሜክ እንደምታረጊ ማወቅ ይፈልጋሉ አይገባኝም እኔ ያኛው አይገባኝም አንተ የኔ ያህል ሜክ አረክ ይሄን ሰጠኸኝ ብሎ ለካልኩሌት ይሆን እኔ አላቅም እሱ ብቻ ነው አንድ ማይገባኝ እና አንዳንዴ ይናደዳሉ you know ይሄን ያህል ብር ሰጥቶ ይሄን ሰጠኝ የሚል ነገር ይመጣል ከነጩ ኮሚኒቲ ጋር ስትሰሪ ምንም ነገር ስሪ የሰጠሽውን አመስግኖ ይቀበላል በሰዓት ነው ዲል የምታደርጊው የዛ የሰዓቱን ይዞ ይላል ማለት ነው ከነጮቹ ጋር ደስ የሚለኝ ፓርት ይሄ ነው እኛ ግን እንደ ኮሚኒቲ እኔም ለማገዝ አንዳንድ ነገርን ለመተጋገዝ ስራም የለም ብሎ ብዙም እየደወሉም ስለሚጠይቁኝ ምንም ችግር የለም ብዬ ቀጥራቸዋለሁ ይሰራሉ እንደዛ አይነት ነገር አለ ስፓኒሾቹ ናቸው እኔ በብዛት ደግሞ 40% ያልኩሽ ከነሱ ደግሞ አንድ ምጣላው ነገር ምን አለ አዲስ ፕሮጀክት ይዘሻቸው ስትገቢ ወይ ቃለ ማውጣት ስትወጪ ከሰዎቹ ጋር ስንት ነው ይሄ ቤት እሱ ያለልሽ 40,000 ካለ በ20,000 ብር እኮ የኔ አንድ ወንድም አለኝ አሚጎ አለ ለምን በእኛ አንሰራለሽም ብለው ኦፈር ያቀርባሉ አንድ ከስተመር እንደዚህ ብዙ ሰምቻለሁ ግን አንድ ደግሞ ከኔ ጋር ግጭት ድረስ የገባንበት አንድ ኤክስፒሪየንስ አለኝ በሲቲ ነው የሚሰራው ስራው ያው እነሱ በኮድ አይሰሩም ዝም ብለው ያለ ላይሰንስ ስለሆነ የሚሰሩትም ብቻ ሳይሆን ያለ ኮድ ነው የሚሰራው ስራው ሲቲ ሳያቀው እንደዛ ነው የመሰለው ልጁና በዲስካውንት እኔ እሰራለሻለሁ ይላታል እኔ ደግሞ ያ የመጀመሪያ ስራዬ ነው የመጀመሪያ ስልሽ ከሁሉም ስራ አይደለም የተለያየ ሲቲ አይደለም እንሰራው የተለያየ ሲቲ እኔ እዚህ አንድ የተማርኩት ነገር እዚሁ ዴንቨር ውስጥ ሆኖ እዚህም ሆኖ የተለያየ ሲቲ ላይ የተለያየ ያሰራር ሂደት አለ እና እንደ ድንገት ያንን አላወቅኩም ነበር እነዚህ ደግሞ እኔን ኢንዲቪጁዋል ላይሰንስ ጠየቁኝ ፕላኒንግ ኤሌክትሪክ ኤችባክ ኢንዲቪጁዋል ላይሰንስ ከሌለ አቴንድ ማድረግ አትችልም ብለው ይዘውኛል ይሄ ደግሞ ለኔ የመጀመሪያ ያጋጠመኝ ትልቁ ቻሌንጅ ነው ከዛ እንደዚህ በቃ አንዴ ኦሬዲ አግሪመንት እንትን ብለናል ባክአፕ ማድረግ የለብኝም የሌለኝን ሰዎች ሃየር ማድረግ ላይሰንሳቸውንና ይሄን ፕሮጀክት ጨርሼ መውጣት ነው ብዬ ተስማምቼ ልክ እየገባው ፍሬሚንግ የሚሰራ ልጅ አመጣው ፍሬሚንጉን በቃ ስራው መፍጠን ስላለበት አስገብቼው እኔ ስወጣ ያው የኛ ሰው ቡና ምናምን ይዛለት ወረደች ያው ሉክ አፍተር ያደርጉናል ቡና ሻይ ምናምን ያፈሉልናል እግዚአብሔር ይስጣቸውና ይዛ ስትወርድ ስንት ነው የሚሰራልሽ ልጁ ምናምን ነገር ብሎ ጠይቃት ይሄን ያህል ትለዋለች በጣም ውድ ነው እኔ ራሴ ሰው አለኝ በእንደዚህ ምናምን ነገር ሲላት እሱ ኦሬዲ ፍሬም ላሰራው ስለገባ እኔ ባለሙያ በቃ እሱ ይሄን ያህል ብር ይጠይቀኛል ከሚል ነው የተነሳችው እና ስመጣ ቅራላት እና ፊቷ ምናምን ጥሩ አልነበረም እና ምንድነውና ስላት
አይ አስተያየት ለምን አታደርግልን? ኦሬዲ ተስማምተን ጨርሰን ከ3 ወር በፊት የጨረስነው ከእንደገና አሁን ሂሳብ እንደ አዲስ እናውራ አልኳት። አይ እንደዚህ ስትለኝ ተናደድኩኝ። እኔ ለምን ብዙ መንገድ ሄጃለሁ፣ ከእንደገና ደግሞ እንዴት ባልተያዘ ኢንፎርሜሽን ይሄን ያህል አንደርስታንድ መደራረግ ያቀተናል ብዬ በቃ አንድ ነገር ልንገርሽ፣ አግሪመንቱን ካንስል እናድርገው፣ ምንም ፊ አልፈልግም፣ እኔ ልውጣ፣ እነሱ ይግቡ አልኳት። ግን የኔን ፕላን አትጠቀሚም፣ የኔን ፕላን ደግሞ የምትጠቀሚ ከሆነ 2000 ብር ቻርጅ አደርግሻለሁ ስላት፣ በዛ እየተነጋገረ እኔ ወጣሁ። በቃ እኔ ይዤ መጫን ሲጀምር ልጁ ምንድነው ግን ምናምን ስለው እንደዚህ ኦኬ ችግር የለም አልኩት። ካዋጣ በዚህ ዋጋ ስራ አላት ችግር የለብኝም አልኩት። ባልየው እንዴት ለኔ ሳታማክሪኝ እንደዚህ ይሄን ያህል ብር ካተረፍን ብዬ ነው አለ ልጁ። አሁን ከዛ ላይ በእንትኑ ኔጎሺየት ጀመርን በፕላኑ። ከዛ በኋላ እሺ በቃ 1500 ስጡኝ ኦሬዲ የተሰራ ስራ ነው ብዬ ኦሬዲ ኢሜልም ስላረኩላቸው እግዚአብሔርን ካልፈሩ እንካ ብላ ብትመልስልኝ ዞሮ ሊጠቀሙት ይችላሉ። ስለዚህ ልጅ የያዘውን ይዞ ነው የሚያለቅሰው በሚለው ኦኬ ብዬ ወዲያው 1500 ተስማምቼ ምንድነው ይሄ አላት። ይሄማ ፕላኑ ነው የሚሰራው በዚህ ፕላን መሰረት ነው እንዴ? በሲቲ ነው በሲቲማ ያልሰራም ማለት ይሄ የለም አላት ይላት። እኔ እንደውም ስትረስ አድርጎኝ ነበር ስራው ራሱ። ከዛ ደወለችልኝና በቃ ይቅርታ አድርግልኝ ምናምን ነገር ምን ተፈጠረ? አይ ከባሌ ጋር አንተ እንድትሰራው ወሰነ እሱ። አይመስለኝም። ስለዚህ ሌላ ጊዜ ኦሬዲ ነው ሌላ ስራ ተረኛውን ወደኔ ሽፍት ስላረኩት ሌላ ጊዜ ወይ ከጠበቅሽ ነው እንጂ አሁን አልገባም ምናምን አልኳት። ሌላ ጊዜ ጠብቀሽ ደግሞ በሚመጣው ጊዜው ሲመጣ በዛ ዋጋ ነው አዲስ አፕግሬድም ላደርግ እችላለሁ ፕራይሴን አልኳት። ስላት ሰውየው መጣ ደወለልኝና ኧረ እባክህ ተመስገን ይሄ እግዚአብሔርን ፍራ ምናምን አለኝ። መጨረሻ ላይ የሷ ጓደኞች ደውለው ትዳራቸው ችግር ውስጥ ነው ያለው እና ይሄን ትዳር የነሱን ትዳር ማዳን የምትችል ከሆነ ፕሊስ እርዳቸው፣ በጣም እየተጣሉ ነው ምናምን ነገር አለኝ። ያንን ሲለኝ ያው ከሰው አንወጣም እኛ ሰው ስለሆነ ሄድኩኝ። ኦኬ ብዬ ተስማማው። ምንድነው እንደዚህ ነው ልጁን ምንም ስሜታዊ ሆኜ ውጣ አላልኩትም። ኦሬዲ የተስማማውን ስራ ፍሬሙን እስኪሰራ ጠበቅኩት በትዕግስት። ፍሬሙን ጨረሰልኝ፣ ውጣ አልኩት። እኔው ራሴ የሰራሁት ሲያዩ ግን መጨረሻ ላይ ልጅቷ በሰራችው ስራ በጣም ሪግሬት አደረገች። የሆነውን ነገር በሙሉ ስታይ ተሜኔ እንደዚህ አልመሰለኝም፣ ሲቲ 10 እንደዚህ ይመላለሳሉ፣ እኔ እንደዚህ አልመሰለኝም፣ በጣም ይቅርታ አድርግልኝ ምናምን እሱ እንደዚህ ብሎ ሲለኝ ቀላል ነገር ነው ብዬ ነው ምናምን አለች። እንደዚህም ሰዎች ስራሽን ሊያበላሹ ወይ ደግሞ ስራችንን ሊወስዱ ሚስ አንደርስታንድ በሆነ ኢንፎርሜሽን ይመጣሉ። ግን እንደ ኮሚኒቲ ስንነጋገር እኔ አሁን በምንስማማለው ፌር ዋጋ ነው የምሰጠው ለኮሚኒቲ። በቃ የተጋነነ አሁን እኮ ምንም እኮ የሚያነጋግር ጉዳይ እኮ አይደለም። ጎግል ላይ ገብተሽ ፕራይስ ማየት ይቻላል። በስኩዌር ፊት ነው ካልኩሌት የሚደረገው። ምንም ማንንም አያጭበረብርም። አይ ተመስገን ነጭ አይደለም ወይ ደግሞ ተመስገን ትልቅ ካምፓኒ የለውም ይሄ አይገባውም ከሆነ አልስማማም፣ በዛ አልስማማም። ያ ትልቅ ካምፓኒ ስመጥር ካምፓኒ ስለሆነ እሱ 100,000 ይገባዋል አንተ 100,000 አይገባህም ከሆነ እኔ በዛ አልስማማም። ስራዬን አይታ የስራውን ኳሊቲ ታይቶ ኳሊቲ ቼክ የሚደረግ ከሆነ በዛ መለካት ነው ያለበት የኔ ስራ እንጂ በፕራይስ አይደለም። እና ብዙ ጊዜ እንደዚህች አይነት ቻሌንጆች ያጋጥሙናል። እኔ ደግሞ ለልጆቼ ለኔ ጋር አብሮ ለሚሰሩ ልጆቼ አክሰስ በቤት ውስጥ እንዲያልፉ አክሰስ አላረ በመስኮት ነው የምንወጣው፣ በመስኮት ነው የምገባው። ለምን ምንም አይነት ሚስቴክ እንዲፈጠር ስራዬ ላይ አልፈልግም። ኤኒ ኮምፕሌን ከነዛ ከሶስተኛ ወገን መስማት አልፈልግም። እኔና ልጆቼ እንጣላ። እኔ ልክ አንድ አበሻም ይሁን ሳመጣው ቁጭ አድርጌ መጀመሪያ ስለ ጸባዬ እነግረዋለሁ።
ስራዬ ላይ ሚስቴክ ካየው እናገርሃለሁ፣ አስቀይምሃለሁ። ፐርሰናሊ ግን እንዳትወስደው። ብዙ ጊዜ አበሾችም ሲሆን ስራዬ ላይ እናደዳለሁ፣ እቆጣቸዋለሁ፣ ሀመርም ልወረውር እችላለሁ። እናንተ ላይ አይደለም በንዴቴ፣ ግን ፐርሰናሊ እንዳትወስዱብኝ። አሁን ጆን የሚባል ልጅ ያለኝ ሲሳይም ያውቀዋል፣ በጣም ነው የሚወደኝ። እንደዚህ እሳት ሆኜ የሆነ ነገር አናዶኝ ምናምን እኔ እኮ ደስ የሚለኝ ባህሪ ትረሳዋለህ ይለኛል። አንተ እኮ አልሰማኸኝም እንጂ መጀመሪያም ብያለሁ፣ ስራዬ ላይ ነው። ከስራዬ በኋላ እኔ ሌላ ፐርሰናሊ ካንተ ጋር የሚያገናኝ ነገር የለም። ፐርሰናሊ እኔም አልወስዶ አንተም መውሰድ የለብህም ምናምን በሚለው በዛ ነው ማምነው። ብቻ የኛ ሰዎችም እግዚአብሔር ይስጣቸው አንደርስታንድ ቢያደርጉን እኛም ደስ ይለናል። እኛም ስራችንን ጥንቅቅ አድርገን ለተጠያቂነት ነው ምንሰራው። አበሻ ስትሆኚ ለመወቃቀስም ይመቻል እኮ። አበሻ ኮንትራክተር ስትሆኚ መያዣ አለው። አንድ ፔጅ ላይ ከሆንክ ነው እንጂ ያ መያዣም አለው እንደ ኮሚኒቲ። ያ ምን በምን ትይዘዋለህ? መያዣ የሚባለው በሰው እኛ አበሻ ይቅርታ እንትን ስልሽ ታመጣው ነገር የለም። በብዙ መንገድ ታስጠይቂያለሽ። እኛም አሁን ለምሳሌ ሌላው ሰው ከሚያስቀይምን የኛ ሰው አሁን ቅድም እንዳልኩሽ ልጅ ራሳቸው ነው ችግር የፈጠሩት፣ ባልየው ሳይሆን በቃ እሷ መስሏት የምታተርፍ መስሏት ከሰውየው ጋር ዲል አረገች። መጨረሻ ላይ ግንና የማይሆንና ችግር እንደሆነ ሲታወቅ ባጠገብ ያሉ ኮሚኒቲ ሪፈር የሆኑ ሰዎች በመሃል ገብተው አይ ተስማሙ፣ ተሜ ይሄንን ብታረግ እሷ ተሳስታ ነው መስሏት ነው ይሄ እና ብለው ያሸማግሉሽና ያቀራርቡሻል። ያንን ለማለት ፈልጌ ነው። እንደሱ ሱር ኬዝ ላይ ሊሰራ ይችላል። አንተ እንድትራራና ያንተን የፕሮፌሽናሊዝም ጥግ እንድታሳይ ስተት መሆኑን ምናምን እሱ ሌላ ነው። ግን የሌላው ሳይድ ደግሞ ስታየው አንድ ኮሚኒቲ በመሆነ አንተ ተነስተ ሌላውን የምታታልል ከሆነ ሌላው ተነስቶ ሌላውን የሚያታልል ከሆነ አሁን የያዙት ፈለግ ማኳረፍና መበታተን ነው እንጂ ያን ያህል የሚጠግን ነገር ምናምን አታይም በአንድ ኮሚኒቲ መሆኑንም ስታይ። ግን ብዙ ሰዎች ለምሳሌ አንተ ነጮችም ሰራተኞች አሉኝ ብለሃልና እነዛን ነጮች ሰራተኞች ይዘህ ስትገባ ብዙ ሰዎች ኮምፕሌን የሚያደርጉት የሌላ ዜጋ ሰው ይዘን ስንመጣ ወይ እዚህ ሀገር ሲሆን አሜሪካዊ በጥቁሩም በነጩም በኩል ሲሆን አንተ ሰራተኛ ሆነ ይዘው የመጡ የሚመስላቸው ሰዎችና የተገላቢጠሽ ሆኖ ጥሩ አይነት አመለካከት የለውም ህዝባችን ብለው የሚቀየሙ ኮንትራክተሮችን አነጋግራለሁ። እናንተ እንደዛ አይነት ነገር አጋጥሟችሁ ያውቃል? ሲሳይ ስለኔ አወራሽ የሰማሽ ነው ይመስለኝ። እዛ አካባቢ ነው ኖረሽ። አንድ ጊዜ እኔ ኬንያ ውስጥ በጣም መኪና ሮጣለሁና ሴባስቲያን ሹሜከር የሚባለውን መኪና የሚያሮጠውን የዓለማችንን ታዋቂ ሰው ታውቁታላችሁ ብዬ እገምታለሁ። ታውቂዋለሽ? የት ሴባስቲያን ሹሜከር ይባላል። በመኪና ውድድር በአንድ ጊዜ ልክ እንደ ኩርኳስ እንደሚጫወቱ ሰዎች ስሙ የገነነ ነበር እና ስለማሮጥ ሴባስቲያን ይሉኛል። ስሜ ቅጽል ስሜ እንደዛ ነበር። በጣም ነው የመኪና ውድድር እወዳለሁ እና እሱን እያደረኩኛለ ያው እዚህም ስመጣ አንዳንድ ጊዜ ሴባስቲያን ብሎ ይጠሩኝ እና የሚያውቁኝ ሰዎች ሴባስቲያን ይመጣልሻል ምናልባት አንድ ስራ ላይ ከዛ ከፈረንሳይ የመጣ ትክክል ነገር ነው የምነግራችሁ። ከኪቤክ የመጣ ሆምለስ ሆኖ ነጭ ነው። ያው አንስቸው ጠዋት እንደውም ከሰራተኞች ጋር ቁርስ በልቼ ነው የምሄደው። ምንም ችግር የለብኝም። አብረን ቁርስ እንብላ አልኩት እና አለቀሰ። እንደዚህ ያደረገኝ ሰው የለም ምናምን አለ። ለእኔ ምንም አይመስለኝም። እንደዚህ ለብዙ ጊዜ እንደዚህ አይነት ነገር ገጥሞኛ አያውቅም አለ አሰሪዎች ያለኝ እና አብረን ቁርስ በላ ምናምን ሄድን። ከዛ በሩ ላይ ግን ስደርስ ሴትዮዋ እሱን ነው እንደዚህ ያስታወራው እና ማይ ሃውስ ምናምን ያስታወራለች። እኔ እንትን አደረገችኝ። ከዛ ደግሞ ነግሬያታለሁ ሴባስቲያን ያለች እኔ ነኝ እንደዚህ በቃ ከሱ ጋር ወሬ ቀጠለች። ሊትራሊ አሁን የቲ መሀል ላይ ያለች ጄ አለ። እሺ ጄ ብዬ እንደዚህ እንደማዳመጥ ማለት ነው። ከዛ ሰውየው ደነገጠ። እንግዲህ ቅድም ያሳለፍነውን ኤክስፒሪየንስ ያውቃል። አብረን ስንበላ ምን ስንል
እንደዚህ ሆኜ ምን ብዬ እንደዚህ ያን ያጫወተኝ እሱ ሲናገር እሱ ተሸማቀቀ። ከዛ መዳም ብላት ልትመልስለት ራሱ አልቻለችም፣ ጊዜ ልትሰጠው አልቻለችም የእሱን ንግግር። ከዛ መጨረሻ ላይ እስኪዜማ መዳም አላት። በቃ እስኪዜማ ማለት በፈረንሳይ በቃ እስኪዝ ሚ መዳም ስቶፕ ማለት እስኪዜማ መዳም ምናምን አቤት ብሏል። ሂ ኢዝ ዘ ቦስ አላት። አም ኖት ዘ ቦስ። ከዛ ሴትዮዋ ምን ታርቀው እንዴት ትመልሰው? ከዛ ምን አልኩኝ? ምንም ነገር አላልኳትም። ምንድነው የሚሰራልሽ አልኳት። እንደዚህ ተናገር ምናምን ያው እንዴ ነግራቸዋለሁ። ሂሳብ ሳስገባ የኔ ሂሳብ አይሆንም ለብዙ ሰው። ስለዚህ ከዛ ያው ነገሩ ተፋረሰ። ትንሽ ስራ ሰራውላት፣ ነገሩ ተፋረሰ። ይቅርታ ጠየቀችኝ፣ እንትን አለ። ግን እንደዚህ ነው፣ እንደዚህ አይነት ነገር ይገጥማል። ብዙ ጊዜ ንቀት ያጋጥመኛል። አንደኛውም ልጅ ምንድን ያለችኝ ለአንተ ከምሰጥህ ነጭ ጠርቼ ባሰራ ይሻላል አለችኝ። ቫሽ ጉድ እንላለን በስዊዲሽ እና ዩ ዌልካም እንደማለት ነው። ዩ ዌልካም አልኳት። በቃ ትቻት ትተው ብሄር ነው ለደም እያሉ ትቶ ካልሄድሽ ኢትስ ቬሪ ሃርድ እንጂ ብዙ ሰው የመስራትና ያሰሪ ራሱ ችግር አለ። የአሰሪዎች ችግር፣ የሰራተኞች ችግር፣ የኛ ችግር፣ ሁለቱን እንዴት ኮምባይን ማድረግ፣ አሁን እንትን የመጡ ሄልፐሮች እንዴት ከከስተመር ጋር እንደሚናገሩ ብዙ አይነት ችግር አለበት። ግን ይሄንን አዌርነስ የሚሰጥ ነገር ስለሌለ በዚህ ሰዓት ውስጥ የምናልፈው እኛ ነን። ግን ትዕግስት እያደረግን እያስተማርን ወይ እየነገርን ወይ ማሁን ደግሞ ከሆነ ጥለን እየወጣን መቀጠል ነው። ከዛ በተረፈ ምንም ነገር ማድረግ አልችልም። ግን ኤክስፒሪየንሱን ብዙ ጊዜ አልፌዋለሁ በእኛ ኮሚኒቲ። ኢትስ ጉድ ቱ ኖው ምልሃል አይደል? ሁሉም ሰው ራሱን ሊያርም ይችላል። እንዲህ አይነት ኦፕን ዲስከሽን ሲደረግ አንዳንዴ ሰው ወይ መጠየቅም አይፈልግም ወይም ደግሞ ሲነገርም ካልሰማ ልክ ነኝ ብሎ የተለያየ ነገር ሲያደርግ አንዱን እያስቀየመ የራሱን ክብር እያጣ ከሚሄድ ለካ እንደዚህ ነው ምናምን የሚለው ነገር በተጠቃሚዎችም በሰርቪስ ሰጪዎችም በኩል አንድ ላይ እንዲመጣ ያደርጋል ብዬ ነው ማስበውና ጄማን ወይም ደግሞ ተመስገን አንተስ ምን አይነት ኤክስፒሪየንስ አለ ካንተ ዜግነት ውጭ ወይም ካንተ ቆዳ ውጭ ሌላ ሰው ይዛ ስትሄድ ህብረተሰባችን ጋር ስትገባ ተመሳሳይ ሰው ኮምፕሌን እንደሚያደርገው አይነት ነገር ወይም እንደሲሳ ያጋጥመዋል? እኔ አንድ አጋጣሚ ያለኝ እሱም እዚህ ሀገር አይደለም። ለምን እዚህ ራሴው ስለሆነ ዲል ማድረገው አግሪመንትም ከኔ ጋር ስለሆነ የሚፈጽሙት ያቁታል ሁሉን ነገር። ሶሪ ማርኮን ወይ እና ለንደን ነው የገጠመኝ። ለካምፓኒ እየሰራ ረዳት አለኝ፣ ነጭ ነው ልጁ እና በዛውም ደግሞ አዲስም ነው፣ እንግሊዛዊ ነው፣ በዛውም ደግሞ አዲስ ነው እና የሰው ቤት ነው ሰርቪስ እየሄድን ስንሰጥ ከቨር ሹዝ የሚባል አለ። ጫማችን ከነጫማችን አንገባም፣ ጫማችን ላይ የሚገባ ከቨር ሹዝ አለ። እኔ ወጥቼ እዚህ ነው ቤቱ፣ አድራሻውን ኦልሬዲ በጂፒኤስ ነው ይሄን በሩ ምናምን ስለሚያውቀው እሱ ገና አዲስ ለርነር ነው፣ እየለመደ ነው የሚሄድ ልጅ ነውና እኔ ከቨር ሹዝ መኪና ላይ ቁጭ ብዬ ከኋላ ሆኜ እያረኩኝ እሱ ገባ ማለት ነው። ካለ ሸቨር ከቨር ሹዝ ገባ ማለት ነው። ሲገባ ከፈተችለት ገባ፣ ወሬ ጀመሩ ምናምን እና እኔ በር ላይ ስደርስ እንደዚህ እንደ መዝጋት ነገር አደረገችው። አበሻ ነች እና ከዛ እኔም በቃ ተከትዬ ገብቼ ዝም ብዬ እንደዚህ ቆምኩኝ። እሱን ታወራዋለች። ልጁም ደግሞ ያው የዛው ሀገር ልጅ ስለሆነ ኤክሳይትድ ሆኖ ያወራታል። አሁን መጨረሻ ላይ ወደ ችግሩ ግን ሲገቡ ኢንጂነሩ እሱ እኮ ነው ምናምን ሲላ ደነገጠች። በጣም ደነገጠች። እኔም በመሃል ዲስተርብ ላረጋቸውም አልፈለኩም። ቀጥታ ኬዙን ኦሬዲ እኔ ስለተነገረኝ ከካምፓኒው ኦሬዲ እኛ እንትን አይፓድ አለችን፣ አይፓዱ ላይ ዲስክሪፕሽኑ ይመጣል። ከዛ እንሄዳለን፣ ወደ ስራችን እንገባለን። መጨረሻ ላይ በቃ በጣም ተገረመች። አበሽ አንተ ነህ በጣም ይቅርታ ምናምን። አይ ችግር የለም ምንም ችግር የለውም ምናምን አልኳት። እና አንዳንዴም ደግሞ የሚያጋጥሙሻል ነጮቹም ሆነው እንትን ሊሉ ይፈልጋሉ። አንዴ ምን አጋጠመኝ፣
ኖ ቤቱ በጣም ሀብታም ነው ሰውየው። ሰርቪስ ፈልጎ የኛን ሰርቪስ ፈልጓል። ሄድኩኝ እና ጫማን አውልቀ ነው የምትገባው አለኝ። ነው አልኩት። ሹዝ ከቨር አለኝ፣ በዚህ ከፈለክ እገባለሁ። ጫማዬን አውልቄ ገብቼ የሆነ ነገር እግሬን ቢወጋኝ ማን ነው ኃላፊነት የሚወስደው? ፖሊሲያችን ከቨር ሹዝ ከቨር ካለ ይፈቅዳልና ትስማማለህ አልኩት። አልስማማም አለ። እዛው ነው አጠገቡ ካንሰል ኤንትራንስ ለመግባት ቀደልኝ ብዬ እዛው ቴክስት አድርጌ እኔ ምንም ከሱ ጋር መጨቃጨቅ አይጠበቅብኝም። አንዳንዴ ከደበረሽ ፊትሽን አዙረሽ ነው ወደኋላ የምትመለሺው። ካምፓኒው ኦልሬዲ ይከፍልሻል። ከዛ ተመልሶ ሌላ ሰው ተላከለት። ሌላ ሰውም ሲላክለት ፖሊሲው ነው ይሄ ተባለ። እንዳጋጣሚ ሆኖ በሶስተኛው እኔ ራሴ ሄጄ ከሰውየው ጋር ሰርቼለታለሁ እና ካኔ ደስ ነው የሚለኝ ካምፓኒ ላይ መስራት። ፖሊሲዎች በጣም እኔ እንደወታደር ነው። አንዳንድ የሰው ቤት ገብተን ቴብል እንደዚህ ማንሳት አይፈቀድልንም። ለምን ይሄን እግሩ የለቀቀውን መልሰሽ ስትነኪው ተሰበረ ብሎ ክሌም ያደርጉብናል። ወደኛ ኢትዮጵያዊ ደግሞ ስትመጪኛ በጣም የዋህ ነን። ሰው ማገዝ በጣም ነው የምንፈልገው። እነሱ ጋር አንድ ብሎን ከተባለ አንድ ብሎን ነው የሚያስሩት። ሌላም እኛ እንነካካለን። እቺንም ፕሊስ ካሉን እንነካለን። በካምፓኒው ግን አይፈቀድም። ያ ህገ ወጥ ነው። በቃ ይሄን ሰር ከተባልሽ አትናንን አስረሽ ነው ወደ ስራ ወደ ሳይት የምትመለሺውና አሉ እንደዚህ አይነት አጋጣሚዎች አሉ። ግን እዚህ ላይ አሜሪካ ከመጣው በኋላ ያ ቻሌንጅ አላጋጠመኝም። ከኔ ጋር ስለሆነ ሁሉ ነገር ዲል የሚያደርጉት ማንንም ይዤ ቢሄድ ከኔ ጋር ነው የሚነጋገሩትም የሚፈልጉትን ነገር የሚጠይቁኝ። ቅድምም እንዳልኩሽ የራሴ ባሪየር አለኝ። በመስኮት ነው የምንገባው፣ በመስኮት ነው የምንወጣው። አንገናኝም። በጣም ጥሩ ኢንፎርሜሽን ነው። እንደ መጨረሻ ጥያቄ ማመጣው ላይሰንስ ሲኖር ማለት ኢንሹርድ ኤንድ ቦንድድ ሲኮንና ጀስት ኤልኤልሲን እንደ ላይሰንስ የሚቆጥር የህብረተሰብ ክፍል ስላለን በሁለቱ መሀል ያለው ልዩነት አይ ቲንክ ሶፋር ዲስከስ ካረግነው ውስጥ ብዙ አድማጭ ተመልካች ይገባዋል ብዬ አስባለሁ። ግን ብዙ ጊዜ እንደዚህ ኢንሹርድ ኤንድ ቦንድድ የሆነ ሬጅስተርድ የሆነ ካምፓኒን አንድ ሰው ሲቀጥር ትልቁ ቤነፊቱ ዋራንቲና ተጠያቂነት መኖሩ ነውና በስራችሁ ላይ ለምሳሌ የምን ያህል ጊዜ ዋራንቲ ትሰጣላችሁ? አንድ ነገር ተሰርቶ ባይጠብቅ ቢያፈስ ቢገነጠል ቢወድቅ የተለያዩ ምልክቶችን ቢያሳይ እንደተባለው ፋንክሽን ሳያረግ አፍተር ላይክ አ ዊክ ኦር ቱ ወይም ከዛም በኋላ ቆይቶ ምን ያህል ጊዜ ነው ሰዎች ለምሳሌ ያ ነገር እኮ የሰራው ተብላችሁ ብትደወሉ ኖርማል ነው በፊት በከፈሉኝ ገንዘብ ተመልሼ እነዚህ ነገሮች ማድረግ አለብኝ ብላችሁ የምታስቡበት ትልቁ ቤነፊት እንግዲህ ዋራንቲ ነው እና ከሌላው ሰው ደግሞ ሴፓሬት የሚያረጋችሁና ላይክ አሜሪካንስ እንደሚሉት how do you stand out of your competition የሚለው ከሌሎቹ ሁሉም ሰው ኮንትራክተር ነኝ ወይም ሰራለው ሊል ይችላል። ስኪሉ ሊኖር ይችላል። ጥሩ ስራ ኢቭን ቦንድድ እና ኢንሹርድ ከሆነው ሰው በላይም ሊሰራ ይችላል። ግን ጥያቄዎች ሲመጡ የሚያጓትት ነገር ቢሆን ምናምን ለሁሉም ጥሩ አይሆንም። ግን የናንተ የዋራንቲ ከቨሬጅ አለ ወይ? ምን ያህል ነው? ሲሳይ ኦኬ አለም የለም ያው እንግዲህ ጆሮን ቀጥ የሚያደርግ እንትና አለም የለም ነው። ዋራንቲ አለ ግን ምን አይነት ዋራንቲ ዲቴል መጻፍ አለበት። ለምሳሌ ፍሎር ብሰራና ፍሎሩ ማኒፋክቸሩ የፍሎሩ ካምፓኒ ላይፍ ታይም ዋራንቲ ሊሰጥ ይችላል። 20 years ዋራንቲ ሊሰጥ ይችላል። ግን ኢንስቶሌሽን ዋራንቲ ይባላል። አሁን ለከስተመሩ ብዙ ጊዜ ለቤዝመንት ቫይናል ፍሎር አድቫይስ አደርጋለሁ። ከዛም እንደምላቸው አንድ እንድታቁም ፈልገው እንትኑ የሰጣችሁ ምንድነው ፍሎር ካምፓኒ የሰጣችሁ 20 ዓመት ብሏቸዋል ተጽፏል እዚህ ላይ። እኔ ግን 1 ዓመት ዋራንቲ የምሰጣችሁ እሱንም ግን ላለው ኦንሊ ኢንስቶሌሽን ላይ ነው ላለው። ስለዚህ አሁን ዋራንቲ ብዙ ንግግር ስለሚያመጣ ከከስተመር ጋር ከዛ ሰዎቹ ለምሳሌ ልበላችሁ እኔ አውቃለሁ አንድ ሰው አዲስ ኢሚግራንት አከራይተውት ቤቱን ከድስት ላይ ወጥተው
ቁጭ አድርገው ምንድነው የኪችን ካውንተር ቶፕ ላይ ላምሌት ላይ ያው ጥቁር ሰርክል ይሰራል። ከዛ በኋላ ኪችኑን ሰርተልን ተቃጠለ ምናምን አለኝ። ኦኬ እስቲ ለሚጎ ተቃጠለ የሚባለው ነገር አውቶማቲካሊ አውቀዋለሁ። በቃ ኢትስ ኖት ማይን። ግን ትሄዳላችሁ ለከርተሲ ትሄዳላችሁ። ስትሄዱ ድስቱ ዋራንቲ ውስጥ የለም። ኢንስቶሌሽኑ ትክክል ነው፣ ሌላው ነገር ትክክል ነው። ይሄ እኔን አይመለከትም። ይሄንን አፍርሼ ከሰራላችሁ ይሄ ነው ዋጋላችሁ። እንዴ አሁን እኮ ከሰራው ትንሽ ጊዜ ነው። አዎ ዩ አንደርስታንድ። ይሄ የሚታውቁት ነገር ነው። የአከራያችሁ ጥፋት ነው እንጂ የኔ ጥፋት አይደለም። ስለዚህ አከራያችሁን ተቀበሉትና ገንዘብ ለእኔ ስጡኝ፣ ከዛ ሰራላችኋል እላለሁ። ሌትስ ጎ ባክ ቱ ፍሎር ደግሞ ኒድ ፍሎር ኢንስቶሌሽኑ ትክክል ከሆነ 20 ዓመት ዋራንቲ። ብዙ ሰው የሚይዘው 20 ዓመት የምትለውን ዋራንቲ ይዝና ይጠራኛል። ሲጠራኝ ምንድን የሚያደርጉት ብዙዎቹ ጊዜ ያበላሹታል። በሆነ ነገር ወይ ኬሚካል ያፈሱበታል፣ የሆነ ነገር ያደርጉበታል። ከዛ እሱን ኢንስፔክት አደርጋለሁ። ኢንስፔክቱን ሳይ ይሄ ነገር ፐርፐዝሊ ወይንም ሳይታወቅ የሆነ ሰው የሆነ ነገር አድርጎታል እንጂ ይሄ ኢንስቶሌሽን አይደለም እና ከዛ መቀየር ካለበት እንትላለሁ። ወይንም ምን አድቫይስ አደርጋቸዋለሁ፣ ይሄ ነገር በዚህ ይለቃል ወይንም በዚህ ኮሬክት ይደረጋል ብዬ አድቫይስ አደርጋቸውና ትንሽ ነገር ከሆነ I will help them። ትልቅ ነገር ግን ከሆነ ግን I will charge them። እና ዋራንቲ ላይ እንሰጣለን። እኔ በበኩሌ እሰጣለሁ። ግን ብዙ ጊዜ ዋራንቲውን ያልፋል የኔ ስራ። አይ ጋራንቲ ብዙዎቹ አልፈዋል። ስለዚህ ተመልሼ እንደውም ይሄን ሰሞን የሆነ ሴትዮ የሁድ ፋኑ እንትን ይሄ ፍሌክስ ታይፑ አላረረከውም ብላኝ I was even shocked። 4 ዓመት ሆኖታል ስራውን ከሰራው። ሲሄድ ለካ ቴፑ ለቆ ነው። ግን ሴትዮዋ ኢትስ ኦኬ እንትን ሜዲካል ኮንዲሽን ስላላት ምንም ችግር የለም እመጣለሁ። አሁን እንደዚህ አይነት ነገር እንሰጣለን። ኢቭን ቢዮንድ 4 ዓመት እሄዳለሁ። ምንም ችግር የለብኝም። ለምን እነዛ ከስተመሮች ያመጡልኝ ከስተመሮች ብዙ አሉ። ግን የምናደርገው አሁን እኔ ስራ እዩት፣ ንጽህና እንዴት በንጽህና ነው ማለት ኢንስቶሌሽን ራሱ ሳደርግ ኤቭሪቲንግ በንጽህና ነው ማለት እና ዶክሜንት ብዙ ጊዜ ፎቶግራፍ አለኝ። አመ ፎቶግራፈር። ስለዚህ ፎቶ ማሳደስ ይለኛል። እነዚህ ኮሽን የሚለው ምናምን ሰዎች ድንገት አንተ ባለበት ጊዜ ወደዛ እንዳያልፉ ጥሩ ጥንቃቄ። yes ፕላስ ምን አለኝ መሰላችሁ፣ ብዙ ጊዜ ካሜራው አትታይም እንጂ ካሜራ አለኝ። ሞሽን ሴንሰር ካሜራ አለኝ። አንድ ጊዜ እዚህኛው ቤት ውስጥ ልጆቹ መጥተው ሲነካኩ ይሰንድ ሚ ለምን ሆሞኖሮቹ ከላይ ኢንተርኔት ስላላቸው ብሊንክ የምትባለውን ካሜራ ቁጭ አረግና እተዋለሁ። እነግራቸዋለሁ። ግን የምነግራቸው ለምንድን ነው ዋናው ፐርፐዝ የማደርገው ካሜራ እነሱን ለማየት ሳይሆን ትልቁ ፐርፐዝ ማታ ድንገት እንትን በስት ካደረገ ሞስትሊ ውሃ በስት ካደረገ የሆነ ነገር ሀፕን ካደረገ ለመቆጣጠር እንዲመቸኝ ነው። እና ኤኒ ነገር ካየ ሙቭመንት አለርት ስለሚያደርገኝ ብሊንክን እንጠቀማለሁ። ልክ ኤቭሪዌር አይ ጎ። ሞስትሊ ግን ባዶ ቤት ለሆነ ቤት ነው እንጠቀመው። ልጆቹ ግን ገብተው ሲጫወቱ አገኘዋቸው በማሽን። ወዲያው ለእናትየው ነገርኩኝ። በጠዋቱ ትንሽ የልጆች ስብሰባ ተደረገና እንደውም እንዳልኳችሁ ኮሚኒቲ መርዳት ስለምወድ ማሳየት ስለምወድ ኑ ላሳያችሁ ብዬ በሶሴጅ እንዴት እንደሚቆርጥ እጅ አንዴ ከተቆረጠ እንደማይመለስ ከጠየቁ እንደማሳያቸው ምናምን ቆንጆ ትምህርት ተምረው ወጡ የዛን ጊዜ። እና ይሄ ነው ዋራንቲ ብላችሁ ዋራንቲ ጋር ስንሄድ ወደ ዋራንቲ እንሂድና ዋራንቲ ጋር ስንሄድ መጀመሪያ ስናገር ፍሎሩን ገጥማለሁ። የ20 ዓመት ዋራንቲ የፍሎር ሰዎች ነው የሚሰጧችሁ እላለሁ። አንደኛ። ሁለተኛ ምንም ነገር ሳይሆን ምንም ነገር ሳታበላሹት ፖፕ አድርጎ ከወጣ ለምሳሌ እስከ ጥግ ሰርቼው ወጥሬው በሞይስቸር በዌዘር መቀያየር ፖፕ አድርጎ ከወጣ ኢንስቶሌሽን ስለሆነ የኔ ነው። እሱ ሳይሆን ብታቃጥሉት ከባድ ነገር ጥላችሁበት ለምሳሌ ተወርውሮበት ቢወጋ ምን ቢል የእናንተ ጥፋት ነው። እና እሱን ክሊር አደርግላችኋለሁ። ለምን እንዳልኩሽ ቅድም አብዛኛዎቻችን የማናቃቸው አዳዲስ ፕሮዳክቶች ይመጣል። ኤግዛክትሊ ቲፒካሊ አናቅም ሳይሆን አንዳንድ ነገሮች አዳዲስ ነገሮች ይመጣሉ። ለምሳሌ ቫይናል ፍሎር አሁን ነው የመጣው። በፊት ሃርድውድ ፍሎር ነበር። ሁላችንም እንጨት ነው የምናውቀው። ከዛ በተረፈ ምንጣፍ ነው የምናውቀው። ግን አሁን ቫይናል እንዴት ነው? ቫይናል ኢትስ ኖት ላይክ ከላይ ስታየው ቆንጆ እንጨት ይመስላል እንጂ ፕላስቲክ ነው። ትኩስ ነገር አይቀመጥበትም። የመቻል ግን አቅም አለው። ግን ከሰርተን በኋላ ይበላሻል። ይሄንን ሁሉ አስረዳቸዋለሁ።
ሞስትሊ ሬንታል ፕሮፐርቲ ስለሚያደርጉት እና ይሄን ክሊር ከተካረረኩ በኋላ ስመጣ አይደንቲፋይ አደርጋለሁ የማን ጥፋት እንደሆነ ጥፋቱ የኔ ከሆነ እኔው ቀጥላለሁ ካልሆነ ግን ከፍለው ይከሰራላቸው ትንሽ ደግሞ ከሆነ ኮሬክሽን አደርጋለሁ ከበሱት ምን ካሉት ኮሬክሽን ነገሮች አሉ ኮሬክት አድርገን እንወጣለን ኦኬ እንዴት ነው ጀማን አንተ ጋር ደግሞ ዋራንቲን በሚመለከት ዋራንቲ ያው ሲሳይ እንዳለው ነው እሰጣለሁ የ1 አመት ዋራንቲ እሰጣለሁ ለምሳሌ የልጆች ቤትም ይሆናል ወይ በሆነ ሚስቴክ ግድግዳ ካበላሹ ዳሜጅ ከሆነ ቻርጅ አደርጋቸዋለሁ የኔን በኔ ስህተት ወይም ደግሞ ቤቱ ላይ የሚመጣ ቅድም እንዳለው አሁን ስክራች ሄቪ ስክራች ካረጉት ኃላፊነቱን እኔ አልወስድም ፍሎሪንግ እቃ አፕላያንስ ሲያስገቡ ምናምን ዳሜጅ ካረጉ ኃላፊነቱን አልወስድም እኔ እነግራቸዋለሁ እኔ ግን የዋተር ሊኬጅ ካለ ኤሌክትሪክም እንደዚህ ዲስተርብ የሚያረጋቸው ከሆነ እንደዚህ ትልልቅ ችግሮች ኢሹ ካለ እሰራለሁ እንደውም ይሄን ስታነሹ ደስ ብሎኛል ባጭሩ የዚህ የ3 ቀን ወይ 4 ቀን ያጋጠመኝን ነው የሆነ ቤት ሳምንት ይሆናል ኦልሞስት ሳምንት ወይ ምናምን ይሆናል የሆነ ቤት ጨርሼ አስረክቤ ወጥቻለሁ ፒክቸር ሲሰቅሉ ሚስማር ሲመቱ እንትኑን ውሃውን ይመቱታል እና ውሃውን ይመቱትና ያ ፓይፑን ቦስት ያደርጋል ከዛ ደውለው አረ ውሃው እኮ ፈንድቶ ቤቱ እንደዚህ ሆነ ምናምን ነገር ብሎ ይደወልልኛል የፈለገ ስራ ቢኖረኝ እንደዚህ አይነት ኢመርጀንሲ ኮል ካለኝ ያለኝን ስራ ፖዝ አድርጌ ነው የሚሄደው እና ሄድኩኝ አንዳንዴ በቀናነት ትክክለኛ ኢንፎርሜሽን መስጠት ለኛም ስራ ያቀላል ማንንም ሰው በቃ ሊሳሳት ይችላል እና ከኤኒ ግድግዳ አሁን እዛ ፒክቸሩ ላይ ከምታየው ግድግዳው በኋላ ኤሌክትሪክ አለ ውሃ አለ እና እኛ ብዙ ጊዜ ራሱ አሁን ቲክቶክ ላይ ዩቲዩብ ላይ የመጣውበት ዋናው ፐርፐዝ ምንድነው ቤዚክ ለሆም ኦነሮች ቤዚክ የሆነ ነገር እንዲያውቁ አሁን እንደ ሀገር ቤት በ12 ቁጥር ሚስማር የሚመታም እዚህም አለ እዚህም መጥቶ እና እኔ በጣም ያናደኛል ለምን ቢሃይንድ ኤሌክትሪክ አለ ከነገና ውሃ አለ ቤታቸው ነው ዳሜጅ የሚያደርጉት ለከፍተኛ ወጪም ይዳረጋሉ በዚህ አጋጣሚ ያንን በሳው የኛ አይደለም አሉኝ ኦኬ ብዬ ነው ያው ግድግዳውን የግድ ሰርጀሪ ማድረግ አለብሽ ችግሩን ለማወቅ እና ግድግዳው ብሎኑ ሰውየው ሲያስር ረጅም ብሎን ከመጠቀሙ የተነሳ በዚህ ጋር ገብቶ በዛ ጋር ወጥቷል እና ለኔም ችግር የሆነብኝ ምንድነው ኢንቨስቲጌት ለማድረግ ውሃውን ስከፍተው በሁለት ቦታ ነው ሹት የሚያደርገው በዛ ጋም ሹት ያደርጋል በዚህ ጋም ሹት ያደርጋል ስለዚህ የተወሰነ ግድግዳ ማፍረስ ጀመርኩኝ የሆነ ቦታ ላይ ግን በቃ እስኪ ሙሉ ይፍረስ ብዬ ሙሉን ስናፈርሰው በትክክል የተበሳበትን ቦታ አያውት ከውጪ እንዳናየው ቴክስቸር ነው ግድግዳው ቴክስቸር ስለሆነ አያሳይሽም ከጀርባው ግን ድራይወሉ ግን ከጀርባው ስታዩ የተቀደደ ነገር ያሳይሻል ከፍሬም ውጪ ስለሆነ የበሱት ከዛ ለሰውየው እዚህ ጋር የእናንተ ስህተት ነው እናንተ ፓይፕ እንደዚህ አስራችሁ ነው የቀደዳችሁትና ወይ ስዕል ስሰቅሉ ምናምን ነው አንዳንዴ እንግዲህ ለእንደ አላምንም ካሉ ለዚህ ምርመራ ታረጊ በቃ እውነታውን ታሳያለሽ ፓይፑን በሁለቱም ሳይድ ቆርጬ አስቀመጥኩት ፎቶ አነሳው ያኛውን ፓይፑን ሰራሁላቸው ለድራይወሉ ታይም ፈልጋለሁ ለምን ድራይወል ማድ መደረግ አለበት ድራይወል መታሰር አለበት ከእንደገና ቴክስቸር መሰራት አለበት ከእንደገና መቀባት አለበት ስለዚህ 2 ቀን 3 ቀን ይወስድብኛል ስለዚህ አንዳንዴ የኛም ሰው ሲሳሳት ምንም ችግር እኮ የለውም እዚህ ቦታ እንደዚህ ተሳስቻለሁ ቢለኝ ትክክለኛው ቦታ ቢነግሩኝ የቲቱ ቢሆንስት የ40 ደቂቃ ስራው ያንን ዛች ቦታ ላይ ብቻ ሰርጀሪ አድርጌ ፓይፔን እሰራለሁ ያንን ማድ ኩዊክ ድራይ ማድ አድርጌላቸው በትንሹ ካን ስፕሬይ አድርጌላቸው ቴክስቸር አድርጌ ቀብቼላቸው ወደ ቤት ይሄዳሉ አሁን መጨረሻ ላይ ይሄን ድራይወል መግዛት አለብህ እኔ ምን አልኩት ማቴሪያሉን ግዛ እኔ እሰራልሃለሁ ስለው ነው አለ ዋራንቲ ሰጥተኸኛል እንደዚህ ያለ
ስለዚህ መተማመን አልቻልንም። መጨረሻ ላይ ደስ የሚለኝ ነገር ምን አለኝ፣ አይ እንደዚህ ነው እኔም ነው አልኩት። በቃ በፈለግነው መሄድ እንችላለን። ለምን በሲቲ ስለተሰራ ቅድማውን ጋራንቲ ምናምን ላልሽው በሲቲ ከተሰራ ሲቲ አፕሩቭ ካረገው እኔ ጋር ምንም ነገር አይመጣም። ውሃው ላይ ውሃው እንዳይቀደድ በየፍሬሙ ምንመታቸው ፕሮቴክሽኖች አሉ። እነዛን መተው አይተው ነው አፕሩቭ የሚያደርገን ሲቲው። ለሱ ቃል በቃል ያልኩት ሲቲው ሙሉ በሙሉ አፕሩቭ አድርገህ ላይሰንሱን ሰጥቻለሁ፣ በኢሜል ደርሶልኝ ፎርዋርድ አድርጌልሃለሁ፣ አልፏል ቤቱ። አሁን ከኔ ጋር ሌላ ችግር ከሌለ በሰላም በፍቅር ነው የተለያየ ነውና ፕሊስ አልኩት። ስለው አመነ መጨረሻ ላይ ብቻ። ከዛ ስላመንኩልህ ነው ወይ ደግሞ የሚል ጥያቄ መጣ። ገባሽ? የኛ ሰው አንዳንዴ በጣም አስቸጋሪ ባያምንም እኔም ማላምንበትን አልሰራም። ስላመንኩልህ ነው ወይ በቃ የሆነው ይሄ ነው። መጀመሪያ ብትነግረኝ ኢዚዮን ነበር። በቃ አሁን እቃውን ብቻ አቅርብ እኔ ጨርሼልህ በሰላም እንወጣለን አልኩት። ሲሳይ ቅድም እንዳለው ቫይናል ብዙ ጊዜ እንመክራለን፣ እንደ ባለሙያ ሰጀስት እናደርጋለን ማቴሪያሎቹን። ለምን ቤዝመንት ሲሆን ውሃ እርጥበትም ስላለ ኖርማሊ ቤዝመንት ላይ ቫይናል ነበረ እንደ ድንገት ፍሎሪንግ የተሰራለት። ያንን የተወሰነውን ፓርት ደስ እንዲለው ብዬ አነሳሁለት አንደር ከሄደ። እሱም ለነገሩ እሱም በግማሽ ግማሽ ፑሽ አድርጎኛል። አንደሩ ችግር ካለው ብሎኝ ኦኬ ብዬ ፍሎሪንግ ማንሳት በጣም ይከብዳል ከተሰራ በኋላ ብዙ ነገር ስለሚነካካ አነሳሁለትና የተወሰነውን ስናየው እንዳለ ደርቋል። እንደሚሆን አድርገን ምንም ውሃ አላለፈም፣ አንድም ውሃ አላለፈም ወደታች እንትን ስለሆነ ቫይናል ስለሆነ ማለት ነው። ያንን መልሰን ሰርተን እንትና አለንልሻለሁ። እና በዚሁ አጋጣሚ እንደ ሄልዝ ኤንድ ሴፍቲ ምነግረው ቅድም ሲሳይ ሲናገር የሰማሁት አሁን የመጣልኝ የኛ ማሽን ምህረት የለውም። የኛ ማሽኖች አይራሩም፣ አያገናዝቡም። እኔ ጓደኛዬ ነው እሱን የገዛኝ ብሎ አይምርም። በጣም እጅ ይቆርጣሉ። እኔ እዛ ለሚኖሩ ልጆች እኔ ዘጋለሁ። ቅድም እንዳልኩሽ በደንበኛው ነው። እዚህ ስቶፕ ምናምን አይደለም፣ በሩን ነው ማሽገው፣ አይገቡም ወደታች ሲጀመር። ግን ለራሴ ለልጆች አብሮኝ ለሚሰሩት ደግሞ ኢንዳክሽን እሰጣቸዋለሁ። ቱልስ ቦክስ እንዴት መጠቀም እንዳለባቸው፣ ምን መሆን እንዳለበት፣ ሴፍቲ እዛ ቦታ ምንም አይነት ሃዛርድ እንዳይመጣ መንገዳቸውን ክሊር እንዲያደርጉ ለሰራተኞቼ አብሮኝ ያሉ ልጆች እናገራለሁ። ለምን አንድ ሰው እንኳን ተቆርጦ ጓደኞቼ ስቲል እኔ ከዩኬ ካሉት ካምፓኒዎች ጋር ስቲል አፕዴት ያደርጉኛል። በጣም ይወዱኝ ስለሚወዱኝ እኔ አዲስ ነገር ሲወጣ አፕዴት ያደርጉኛል። ኮርስም ከሆነ ይልኩልኛል፣ በቪዲዮ አለቃ ይልክልኛል። እና ኢንዳክሽን እዛ የተቆረጠም እጅ ካለ ይላክልኛል። ስካን አረገውና ግድግዳ ላይ ለጥፈዋለሁ ምን ሰራበት ሳይት ውስጥ ሰው አይቶት ሞር እንዲጠነቀቅ ብዬ ማለት ነው። ይሄን ለመጨመር ነው። በመሃል ልጆቼ መጥተው ነበር፣ ድምጽ ከረበሸ ሶሪ። አይ ነው ኢትስ ኦኬ፣ ችግር የለም። የትዬ ከማጠቃለላችን በፊት ቀረ የምትሉት ነገር ካለ ጨርሱና በዚሁ እንዘጋለን። ያ የትዬ እዚህ ላይ መናገር ፈልገው ሰዓት ማኔጅመንት እና ሴፍቲ ላይ እኔ ቬሪ 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 እንዴት ልበልሽ በቃ ኖ መርሲ። ቤተሰብ ነበረኝና ከጠላ ነገር መጣና እዚህ ከኔ ጋር ሊሰራ ቤተሰቤ ስለሆነ ቁጭ ብሎ መጫወት ጀመረ። እንዴት ልበልሽ የወንድሜ ቤት ነውና ብሎ ቀልድና ማርፈድ ምናምን ጀመረ። I just told him go to Italy and then stay there and then ተጫወት እዛ አልኩት። ለመሰልሽ እዚህ የመጣ ነው ልንሰራ ነው፣ ታክስ የምንከፍረው ራሳችን ዲሲፕሊን የምናደርገው ለሰው ቤት ኃላፊነት ወስደን የምንሰራው ሁሉ ቀልድ የለውም። እኛን አይምረንም። ባይጠቆ እኛ የምንሰራው ስራ በህግ ከሆነ ህግ አንድ ቀን ከሳትንና ከመጣብን ጄል ውስጥ የሚያስከተን ስራ ነው። ለምን አንድ ቤት ሊቃጠልብን ይችላል፣ እንገባታለን። የማይቀር ነገር ልክ እንደ መኪና መንዳት ነው። ላይሰንስ ስላወጣን ሰው መግጨት እንችላለን አይደለም፣ ወይንም ኢንሹራንስ ስላለን ሰው ገጭተን ኢንሹራንሱ ከፍሎ ወደ ቤት እንሄዳለን አይደለም። ሰው ከገጨሽ you go to just 30 years right away ትገቢያለሽ። ከዛ እንትኑ ታይቶ ነው። ከዛ በኋላ ያው
ያስተካክሉታል እነሱ። ግን ይሄን ሁሉ ስናረግ ቀልድ ስለሌለው እኛ ታይም ገንዘብ የምናገኝበት ታይሙን ወደ ገንዘብ የምንለውጥበት ጊዜያችን ስለሆነ በዲሲፕሊን ነው የምንለውጠው ኮንቨርት የምናደርገው እና እሱን አንደኛ ስንጠቀም ቀልድ የሚያበዙ ሰራተኞች አሉ። ይሄ እንዳወኩሽ ናኩሽ የሚባል በማሽን በቀልድ በፌዝ ምናምን እንደዚህ አይነት ነገር እኔ ጋር ኖ ዞን ነው። አንድ አበሻ ልጅ ያው አበሻ ስለነበር የዛን ጊዜ ትንሽ ቀልድ አበዛና በሩን ያየው አልኩት። ሂድ አልኩት። እዛ በሩ ጋር ሄድማ አልኩት። ከዛ ሄደ። ውጣማ አልኩት። አዎ ዝጋው አልኩት። ዘጋው። ሲለኝ ወደ ቤት ሂድ አልኩት። እንደዚህ ቀልድ ፈልገው አይ ራሱ ዘግቶ ራሱ በቃ እንዴት ነገርኩት። በቃ ሂድ ወደ ቤት አልኩት። ለመሰለሽ እኔ ትርፍ ንግግር መናገር አልወድም። እንዳለው ኦሪየንቴሽን ሰጣለሁ። አይዲያቸውን ፎቶግራፍ አደርጋለሁ። ለምን የሆነ ሰው ቤት ስጋው ሁሉ ጊዜ አይዲ ባክ ኤንድ ፎርዝ ወስዳለሁ፣ እነግራቸዋለሁ። I don't do anything with your እንትን ኮንፊደንሻል ነው። ግን እኔ እዚህ ቦታ ላይ ሳት ወይ የሆነ ነገር ተነስቶ ብጠይቅ ማን ነበር ሲባል ጄ ነበር ማለት መቻል አለብኝ። ጄ ማን ነው? ጄ እንደዚህ አይነት ሰው ነው ተብሎ የት ነው የሚኖረው የሚባለው ነገር መታወቅ አለበት። ሞስትሊ ሰው ቤት ውስጥ ስሰራ እና ቀልድ አልፈልግም። ለምን ካልጋሪ ላይ አንድ ልጅ ቀን ኮንስትራክሽን ሰርቶ ማታ ማሲንቆ ይመታል። ሩፍ እየሰሩ ሲቃለድ ማሲንቆ የሚመታበትን እጁን እዛው በተነለት። ይሄ ቀልድ አይደለም የምነግራችሁ፣ የእውነት ነው የምነግራችሁ። ለቅመው ሰጡት፣ አምቡላንስ መጣ፣ ሁለቱን ነው ምናምን ሌላው እንትን ጠፋ። ያው መገጠም አልተቻለም። አዎ እንደዛ ነው ጠፋ ነው ብላችሁ እንግዲህ ይቅርታ። እና መገጠም አልተቻለም። ያው እንዳሉት ይኸው አሁን ልጁ ምን አጣ? ፓርት ታይም ጆቡን አጣ በቀልድ። ይሄንን ደግሞ እኛ ባይናችን ስለምናይ አሁን ባለፈው አይተሻል። የቲ ከባምፐር ከኤፍ150 ባምፐር ላይ ዘላለሁ ብዬ እግሬ ወጣ። ወለምታ ማለት ነው። እግሬ ጠቅላላ ወጥቶ ይሄን እኔ እግር እንደዛ እንደሚያብጥ አላየሁ በህይወቴ። እና ምን ልላችሁ ፈልጌ ነው፣ ከባምፐር ላይ ነው የዘለልኩት። ጥፋቱ ግን የማን ነው? የራሴ ነው። ለምንድን ነው? ጫማ አላሰርኩ ነበር። እና አንዳንድ ነገር ስንነግራችሁ ችግር የሚያመጣና ህይወታችሁን እኔ ለሰራተኞች የሚነግረው ምን ነው፣ በአንተ እጅ መቆረጥ እኔ ቤኔፊት አላገኝም ነው የምላቸው። ስለዚህ እኔ ቤኔፊት የማላገኝበትን ነው አንተም ቤኔፊት የማታገኝበትን ነገር አንስራ አላቸዋለሁ። ስለዚህ ከምንም ነገር ላይ ከባድ ነገር እንዳትሸከም ሰው ጥራ፣ ምንም ነገር ሳታቅ ማሽን እንዳትነካብኝ ነው ብለው መጀመሪያ ኦሪየንቴሽን። ከዛ ታይም ማክበር። ታይም ኢዝ ቬሪ ኢምፖርታንት። ይሄን ነገር ካደረግን ቆንጆ ዜጋ እንሆናለን፣ ስማችን ይጠራል። ሌሎችም ልክ እንደ ምሳሌ እንደ አበሾች እንደዚህ አይነት ስራ የሚሰሩ ሰዎች አሉ እየተባለ የእኛን ስም ይጠራሉ። የእኛ ስም ዝም ብሎ ሊጠራ አይችልም ዋጋ ካልከፈልን። ስለዚህ እኛ ዋጋ የምንከፍለው ጄኔሬሽን ነን። ዋጋ ለመክፈል ደግሞ እኔ ተዘጋጅቻለሁ። ዋጋ የምንከፍለው ደግሞ ከቅድም ከመጀመሪያው እንደነገርኩሽ ታክሲን በመክፈል ስነስርዓቴን በመጠበቅ ዲሲፕሊን ራሴን በማድረግ ንጽህናዬን በመጠበቅ ከስተመሮችን በማክበር ስራዬን እቀጥላለሁ። ይህን ነው የማደርገው። እንዴት ነው ተመስገን? ምን አለ ቀረ የምትለው ነገር? እኔ አንድ ቀረ የምለው ለሆም ኦነር ባለቤቶች ወይም ደግሞ ለከስተመሮቼ ለሁሉ ጀነራል ዶክተሮች ምን ይላሉ? በአመት አንዴ የሰው ልጅ ሜዲካል ቴስት ማድረግ አለበት ይላሉ። የሰው ልጅ ቤትም በ6 ወር ወይ በየአመቱ ቼክ መደረግ አለበት። አንዳንድ ቤት ልሰራ ሄጄ ወተር ሂተር ማሞቂያቸው ኢንሹራንሱ አልቆ 9 አመት አልፎት ምናምን መፈንዳቱን ነው የሚጠብቁት። ነግሬያቸውም በሳምንቱ የፈነዱ ብዙ አሉ። እና ባለሙያ መጥተው ሰርቪስ ማስደረግ በቃ ኤሲም ሊሆን ይችላል፣ ቦይለራቸውም ሊሆን ይችላል። የፈለገውን ነገር በጊዜው ቼክ ካስደረጉት ብዙ ነገር ከማውጣት ይድናሉ። ክሊን ማስደረግ፣ ሲስተማቸውን በደንብ ማሳየት። አንድ የምንኖርበት ቤት እስከሆነ ድረስ ችግር ሲመጣ አይደለም ቼክ መደረግ ያለበት። ለእኔ እዚህ ሀገር እንደ በትልቅ ኢሹ ነው የማየው። ለምን በዩኬ ዩኬ በነበርኩበት ሰዓት እንደዚህ ትልልቅ የመንግስት ቤቶች በአመት አንዴ ለኛ ካምፓኒ ይከፍላሉ። እኛ ራንደምሊ በወር አንዴ ወይ በ6 ወር አንዴ ብቻ ሄደን ቼክ እናደርጋለን። ቦይለሩን እንዳለ ቼክ አድርገን ኢንስፔክት አድርገን ችግር ካለ ሪፖርት እንጽፋለን። ያ ነገር ይቀየራል።
እዚህ ግን ሳይ ምንም ነገር ኢንስፔክት ሲያስደርጉ አይቻላል። ሰው ቤቱን ሲገዛ ብቻ ነው ኢንስፔክት የሚያስደርገው ወይ ሲሸጥ ብቻ። ያ መሆን የለበትም። እስካለበት ድረስ ያ ቤት ባለሙያ በ100 ብር በ200 ብር ከፍሎ ሴፍ ጥሩ እንቅልፍ ቢተኛ እመርጣለሁ። ሌላ አንድ ደግሞ ትልቅ ዋርኒንግ ያለኝ ክሎዜት ውስጥ ሜካኒካል ሩም ውስጥ እንደ ስቶር የሚጠቀሙ አበሾች ብዙ አይቻለሁ። ያ በጣም ዴንጀር ነው። ጋዝ አለ እዛ ጋር አይመከርም። ስለዚህ ፕሊዝ ያን ነገር አድርጉ። አንዳንድ ቤቶች አላርማቸውንም ያሽጋሉ ምናምን አልስማማም በዚህ። እኔ ለንደን የነበርኩበት ሀገር 73 ሰው ነው ምናምን የሞተበት ህንጻ እዛ ነበርኩኝ ያ ፎቅ ሲቃጠልና ያ ሰው ሲሞት። ስለዚህ ብዙዎቹ የሞቱት አላርማቸውን የነቀሉና እጣን ሲያጨሱ ለመሸፈን የሚጠቀሙት ነገር ላይፋቸውን ይዞባቸው ይሄዳል። ስለዚህ እኔ ለወገኔ የምናገረው ነገር ሴፍቲን በጣም በቤታቸው ላይ ኢንቨስት እስካረጉበት ትልቅ ሀብታቸው ቤት ነው። ስለዚህ ቤታቸው ላይ ቢሰሩበት በ6 ወር ቼክ ቢያስደርጉ ቤታቸውን ራንደም ቼክ ቢያስደርጉ ኤሌክትሪክ ሲስተማቸውንም ቼክ ቢያስደርጉ። እዚህ ላይ ደግሞ አንድ ቅድም ስትናገር አንድ ያስኩት ነገር ምን አለ እዚህ ዴንቨር ቤዝመንት ላይ ኪችንም ይፈቀዳል በሲቲ ካስገባሽ ድረስ። አንዳንዶቹ አሁን ሚስ አንደርስታንድ ከዚህ እንትን ላይ እንዳይወስዱ ነው። እኔ የሚሰራውላቸውም አሉ በኮድ ማለት ነው። እና እዛ ጋር ምን ይፈልጋል ዋናው ሜን ፓወሩ አፕግሬድ መደረግ አለበት። ካልኩሌሽን ነው ኤሌክትሪክ ሲስተም። ስለዚህ ያንን ይሸከማል ወይ ነው። ሄቪ ትልልቅ አምፕ ያላቸው ከበዙ አይችልም ሜልት ሊያደርግና እሳት ሊነሳ ይችላል። ስለዚህ እዛ ጋር ያለውን ቆጣሪው ወይም ዋና ሜን ብሬከሩ ላይ ያለው አምፑ የሚመጣው ባለ 200 ነው 150 ነው 100 ነው ያ ካልኩሌት ተደርጎ አድ ማድረግ ይቻላል። ለመኪና ቻርጅ ምናምን አሁንም ስፔሻሊ ጊዜው የመኪና የካር የኤሌክትሪክ ቪክል ጊዜ ታይሙ አሁን ስለሆነ እሱንም አድ ስለሚያደርጉ እሱ አድ ማድረግ ካልተፈቀደ እታችም አድ ማድረግ ይቻላል። ግን ሲቲው ላይ እንትኑ አብሮ ተያይዞ ገብቶ ማለት ነው ሲቲው አፕሩቭ አድርጎት ያንን እንትን ለማለት ፈልጋለሁ። በጣም ጥሩ አድቫይዝ ነው። እንግዲህ አድማጭ ተመልካቾች ብዙ ነገር በዚህ ውስጥ አግኝታችሁበታል ብለን እናምናለን። ረዘም ቢል ግን ሪሊ በዚህ ሁኔታ ውስጥ ንብረት ኖሮት ወይም ወደ ኮንስትራክሽን ስራ መምጣት ፈልጎ ሰዎች እንዴት እንደሚሰሩ ምን እንደሆነ በውስጡ ያለው የተካተተው ነገር ጥሩ አቅጣጫን ይሰጣል ብዬ በጣም አምናለሁኝ። ኢንስፔክት ዋንስ a year ለሚለው ነገር እንደ ሪሌተር ብዙዎቹ ደንበኞቻችን ሆም ዋራንቲ የሚባል አለ ከኢንሹራንሳችሁ ከሆም ሃዛርድ ኢንሹራንሱ ውጭ ማለት ነው። ይሄኛው ሆም ዋራንቲ የተለያዩ ነገሮች ሲበላሹ ዲዳክተብል ብቻ ከፍላችሁ እንደ ኢንሹራንስ እንደ ሜዲካል ኢንሹራንስ የቀረውን ነገር ዋራንቲ ካምፓኒው ከፍሎ ብዙ ነገሮችን ሊሸፍን ይችላል። አፕላያንሶቻችሁ በዛ ኤችቪኤሲ ሲስተማችሁ ይሄ የባትሩም ዋተር ታንካችሁ ብዙ ነገሮች ፍሪጅ ምድጃም ሁሉም እዛ ውስጥ ስለሚካተት አንዳንድ ሰዎች እሱ ሲኖራቸው እንደ ሪማይንደር መክፈል አይቀርም አትሊስት ቼክ ላስደረግ ብለው ሊጠቀሙበት ይችላሉ። የተበላሹ ነገሮች እነዚህ ከበድ ያሉት ደግሞ ሲበላሹ ኤችቪኤሲ ሲስተሙ ለምሳሌ የውጭም የውስጡም ቢበላሽ እነዛን ዋራንቲው ሸፍንላችኋል ማለት ነው። 75 ብር 100 ብር ዲዳክተብል ከፍላችሁ ማለት ነውና እጅግ ጠቃሚ የሆነ ነገር ነው በዚህ ውስጥ የተነገረን። እና አንዳንድ ጊዜ አቲክም ውስጥ ሰዎች በጣም ከበድ ያለ እቃ ያስቀምጣሉ እንደ ስቶሬጅ እና እነሱ ሁሉ ለቤቱ ጤና ጥሩ እንዳልሆነ ብዙ ጊዜ ሆም ኢንስፔክተሮቻችን ደንበኞቻችንን ይዘን ስናጋዛ የቀሰምናቸው ብዙ ትምህርቶች አሉ ላለፈው 25 ዓመትና እነዚህ እንግዲህ ህብረተሰብን በጣም ይጠቅማል ብዬ ማስበውን ነው። እንግዲህ አመቱ ከማለቁ በፊት እንደ ስጦታ ከቴሌቪዥን ካምፓኒው ጋር በመተባበር ያቀረብንላችሁ ይሄንን ነው። እንግዲህ ጥያቄ ሲኖራችሁ እዚህ አካባቢ ያላችሁ ወይም በቶሮንቶ የምትገኙ እነዚህን ወንድሞቻችንን ማግኘት ማነጋገር ዋራንቲ ያለው ስራ ኢንሹርድ ቦንድ የምትፈልጉትን አይነት ለማግኘት ስትፈልጉ ቁጥራችሁን ብትሰጡልን እዚህ ላይ ደስ ይለኛል። ሲሳይ ቁጥርህ በምን ያገኙ ሰዎች ከፈለጉ? ኦኬ እኔን ማግኘት ቢፈልግ ሰው the Cornerstone Home and Construction Inc ጉግል ላይ ያለው አንደኛ ሪቪው ከስተመር የሚያደርገኝ እዛ ላይ ማግኘት ይችላል። the Cornerstone ነው የሚለው ቁጥሬ ደግሞ 519
5047771 ነው። ማንም ሰው ደውሎ ከጠየቀኝ አድቫይስ ትሰጣለሁ። እስቲሜት በነፃ ነው የማደርገው። ሰርተን ኪሎ ሜትር ለምን የኔ ራዲየስ ካልጋሪ አልበርታ ላይ እና ቶሮንቶ ኦንታሪዮ ላይ ስለምሰራ ቶሮንቶ ትንሽ ሰፋ ያለ ነው። ከ100 ኪሎ ሜትር ወይም ከ50 100 ኪሎ ሜትር ውስጥ አይ ዶንት ማይንድ ኢቪ መኪና ስለምጠቀም አትሊስት አይ ዶንት ማይንድ ላለው ለእኛ ኮሚኒቲ። ከዛ በላይ ከሆነ ግን ከመምጣቴ በፊት ፍሪ ስቲሜት የሚለውን አውል አድ ለምመጣበት አድ አደርጋለሁ። ከዛ ሙሉ አድቫይስ ሰጥቼ ባጀታችሁን የምትፈልጉትን 3 አይነት ምርጫ ለምሳሌ 3 አይነት ቢልደርስ ግሬድ፣ ሚዲየም እና ሃይ ግሬድ አድቫይስ አድርጊያችሁ ምርጫውን ለእናንተ ትቼ እመለሳለሁ። ከዛ የምሰራው በወረቀት ነው which means እስቲሜትን ምንድነው ኩዊክ ቡክ ልካለው። በኢንቮይስ በስነስርዓቱ ልካለው። ያንን ዴት እና ታይሙን ነገር መጀመሪያና መጨረሻ ሰዓት ያንን ነገር አክሴፕት ስታደርጉ ወደ ስራ ወይንም ኢንጌጅ ማድረግ እንችላለን። አድቫይሱ ግን ብዙ ጊዜ በነፃ ነው። ቴንክ ዩ ኤቲ። ተመስገን እንዴት ነው አንተስ ጋር በምን ያገኙ? እኔ ጋር 720-761-7848 ዴንቨር ኮሎራዶ ውስጥ ብደውሉልኝ ፍሪ ስቲሜት ሰጣለሁ። ኬትም ሎኬሽን ብደውሉልኝ ሞር ቅዳሜን እመርጣለሁ። የረፍት ሰዓቴ በዛ ሰዓት ነው ስቲሜት የምሰራው፣ ቅዳሜ ነው። ግን ኤኒ ታይም ብደውሉልኝ ስልክ አነሳለሁ። ኦኬ ፈጣን ስላልክ 720-7848 በዛ ደውሉለት እና እንግዲህ ወንድሞቻችንን ስለመጣችሁ አክብራችሁ ሰዓታችሁን ካለው ቢዚ ስኬጁል ወስዳችሁ ከኔ ጋር ጊዜያችሁን ልታሳልፉና ወደ ህብረተሰቡ ያላችሁን ነገር ለማበርከት ፈቃደኛ ሆናችሁ ስለመጣችሁ እጅግ በጣም አመሰግናለሁኝ። ሲሳይም ተመስገንም እንግዲህ ደግሞ በሚቀጥለው ጊዜ ሌላ ነገር ይዘንላችሁ እስክንመጣ ድረስ ከእናንተ ጋር በዚሁ ሰነባበታለሁኝ። እንግዲህ የመዝጊያ ነገራችንን ይዘን ወደ ህብረተሰቡ እንቀርባለን። አድማጭ ተመልካች ደግሞ ደስተኞች እንደሆናችሁ በጣም ተስፋ አረጋለሁ። ሲሳይ ልትለን የፈለከው ነገር ነበር? አቋረጥኩ። አይ ቴንክ ዩ ላችሁ ነው። እኛ ጋር እንግዲህ -20 ነው። ብዙዎቻችሁ ባካችሁን -20 ሲሆን ዶንት ሻት ኦፍ ዩር ሂቲንግ ሲስተም። ለምን አብዛኛው ሰዎች ሴቭ አረጋለሁ ብለው እስከ መጨረሻ ዘጋታ ትራቭል እንኳን ብታረጉ 10 ላይ አርጉት ፕሊዝ። ቤታችሁን ዛሬ የሆነ ሴትዮ ቤት የሰራሁት ፍለድ ሆኖ ጨርሳ አሰርታ በእንትን አልቋል። ግን ቤቱን ሄጄ ሰፓምፑን አያዋለሁ። ሰፓምፑ 0 አይሰራም። የዛን ጊዜ ፍለድ የሆነው በሰፓምፑ ምክንያት ነው እና እሱን እንኳን ቼክ አላደርጉላትም ከዛ በኋላ እና ያው የታቸው ወጣው የሽንት ቤት ጉድኖች ናቸው ወጡት እና which means that indicate me የዛን ጊዜ ሽንት ቤት ፈሶ ነበር እና እሷ ራሱ ቤቴ ይሸታል አለች እና ዛሬ አርጌ በብሊች ቤቱን አርጌ ፍላሽ አርጌ አወጣውላት እና ጄማን እንዳለው ሰርቪስ ቶዮታ መኪና ገዝታችሁ ሰርቪስ እንደምትመላለሱት ፕሊዝ $1 ሚሊዮን ቤት $200 በአመት ሰርቪስ ማድረግ is like $1 ጠብ ማድረግ ነው። እንደውም ቢዘረዘር ያን $200 ብንዘረዝረው የትዬ እንግዲህ ሂሳቡን ላንቺ ተዋለው $1 ራሱ ያነሰች ነው የምትሆነው እና በቀን ቢሆን ማለት ነው እና እባካችሁን እኛ ለእናንተ ነው የምንመክራችሁ። ገንዘብ ማግኘት ፈልገው በጉዳታችሁ ሳይሆን በላግዠሪያችሁ ነው which means I want to upgrade እንድትሉ ነው እንጂ እየተጎዳችሁ ገንዘብ እንድትከፍሉና ነው የምፈልገው። ይሄን ነው መናገር ለህብረተሰብ የምፈልገው እና አንቺንም አመሰግናለሁ፣ ወንድሜንም አመሰግናለሁ፣ የቴሌቪዥን ቤቱን አመሰግናለሁ። እሺ ደስ ይለኛል። አመሰግናለሁ። እኔም እንግዲህ አድማጭ ተመልካቾቻችን ይሄንን ስንቅ ይዛችሁ ትሄዳላችሁ። ቤት ስትገዙ ምን ማድረግ እንዳለባችሁ እና ሰው እየመጣ አንተም እኮ ይሄን ማድረግ ትችላለህ፣ አንቺም ይሄን ማድረግ ትችያለሽ እና ከሌኮ የሚለውን ይሄ ባህላዊ ጉዞውን በጠቅላላ ማስተካከል የምትችሉት ሰዎች በስጦታቸው ላይ ሲሰማሩ ነው። ሰዎች ጊዜው ሲኖራቸው ለመማር ፈቃደኛ በሚሆኑበት ጊዜ ከዛ ጋር የተያያዘ ነው። ሰክሰስ ዝም ብሎ ከመና የሚመጣ ነገር አይደለምና ብዙዎቻችሁ አሁን በጣም በጊዜያችሁ በገንዘባችሁ ተመቻችታችሁ የሰዎች መቀለጃና መጫወቻ ሆናችሁ ካጠፋችሁ በኋላ ለምክር ትመጣላችሁና እንዲህ አይነት ነገር ጊዜውም ራሱ የበዓላት ጊዜ ስለሆነ ብዙ ነገሮች ሰዎች ስጦታ አላቂ ነገሮችን ሊሰጡ ይችላሉ። እኔ ደግሞ ህብረተሰቤ ጋር የሚቆይ ህዝቤ ጋር የሚቆይ
ለዘላለም እየገቡ የሚያዳምጡትና ለካ ይሄ ነው እያሉ ጊዜው እስከፈቀደበት ድረስ የምንኖርበት የህይወት ዘይቤ ተመሳሳይ እስከሆነ ድረስ ልትጠቀሙበት የምትችሉትን የዘላለም ስጦታ ይሆንላችኋል ብዬ ነው። እንግዲህ አሁን ከ600 በላይ ሊሆን ይችላል በየጊዜው ይዣቸው እየመጣሁኝ የማስተላልፋቸው ትምህርቶች። እችን ብቻ ባለፈው 2-3 ሳምንት ነው ሙያተኞችን ኢንተርቪው ለማድረግና ሰዎች ሪሊ እንደው ያሚያም አንድ ነገር ሲል ምን ያስፈልገዋል የሰው ልጅ የሚለውን ከሰብእናቸው ከፈጣሪ ስጦታቸው በጣም ፓሽኑ ስላላቸው ሰርተው የደረሱበት እንጂ አሁን እንደምትሰሙት ከሰማይ ከመሬት ዱብ የሚል ነገር ምንም ነገር የለም በአለም ላይና ብዙ ሰው ቤት የተቀመጣችሁ ሰዎች በጣም መሳሪያ ሆናችሁና ያለን ልጅሽን ይዘሽ እዚህ ቁጭ ብለሽ ዝም ብሎ የሚሰራ እኮ ነው ይሄ ቀላል ነው ምናምን ሲባል ራሳችሁን ነው እዛ ቦታ ላይ ማስቀመጥ። ያ ልጅ ይዞ የሚሰራ ስራ ነው ወይ ብላችሁ ስትሉ ስልክ መመለስ ከሆነ የድርጅት ስልክ ከሆነ የሚመጣው ልጅ ከኋላ ሲንጫጫ ይትና ፕሮፌሽናል ስለዚህ አይሆንም ማለት ነው። ኦኬ ሌሎች ነገሮች ደግሞ የሚሰሩ ነገሮች ከሆኑ እቃ የሚሸጥ ነው። ኦኬ ሰዎች ሲደውሉ ሲያነጋግሩ ስለ እቃው ጥያቄ ቢኖራቸው ለማብራራት ኤንቫይሮንመንቱ አመቺ ነው ወይ አንዲቫይድድ የሆነ አቴንሽን መስጠት እንችላለን ወይ ስንል ኖ ማንችል ከሆነ ሰዎች ሶሪ አይ ኮልድ ዩ ኦን አ ባድ ታይም ብለው ይቅርታ ጠይቀው ይዘጉታል። ምክንያቱም they care family first ነው። ስራ ደግሞ ከሆነ ስራ ነው። ሁሉን ኮምፓርትመንት አበጅተውለት የተለየ ነገር ስለሆነ ያለው ሰዎች እንዲሁ በቃል አይደለም ምናይበት መንገድ ስራ ከሚለው ነገር ጋር ወይም ደግሞ ከሰው ችሎታ ጋራ ስራም ብለን ስንል ደግሞ ቢዝነስ ከሆነ በተለይ ቢዝነስ ማታለል አይደለም፣ ቢዝነስ መስረቅ አይደለም፣ ቢዝነስ የጎደለን ነገር ሊሞላ የመጣ ሰው ነው። እዚህ ጋር ይሄ ህብረተሰብ ወይም ይሄ ኮሚዩኒቲ መጠቀም ባለበት ለብል እየተጠቀመ አይደለም ዲዘርቭ የሚያደርገው ሞር ነው ብሎ ካለ ያንን ሞር ነገር ይዞ በመምጣቱ ከኮምፒቲሽኑ የተሻለ ነገር ይዞ ስለመጣ ተመራጭ ሆኖ የሚሰራ ነው እንጂ የተለያዩ አሁን የምታዩቸው እጅግ ከህሊና በላይ የሆኑ እርስ በርስ መጎዳዳት ለገንዘብ ተብሎ የሚባለው ነገር የለም በጠቅላላ ቢዝነስ በሚባለው ዓለሙ። ስለዚህ እንግዲህ ያ ስለሆነ እኔ ልቤ መሻት በየጊዜው ይዘን የምንመጣው ብዙ ቪዲዮዎች ብዙዎቻችሁን የገና ስጦታ ብቻ ሳይሆን የእድሜ ልክ ስጦታ ናቸው ብዬ አስባለሁ። ሪሊ በጣም አስቤበት ተጨንቄ ቬሪፋያብል የሆኑ ኢንፎርሜሽኖችን እና ክሬዲብል የሆኑ ክሬደንሻል ያላቸው ሪፑቴሽን ያላቸው የኢንቴግሪቲ ሰዎችንም ነው ደግሞ ሳመጣ። ምክንያቱም ዞሮ ደግሞ የማይሆንን ሰው በተለያዩ ጥቅማ ጥቅም ሌሎችን አጥቅቶ አምጥቶ የሚሰጠኝ ነገር እስካለ ምናምን የሚባል ነገር እኔ ጋር አይሰራም። ማዘፈዱሻሪ ከማንም ጋራ ምንም ግንኙነት የለኝም። ግን ጥሩ ነገር ሳይ ሰዎች እንዲጠቀሙባቸውና ፎይ ብለው እንዲተኙ ሰዎቹም ዲዘርቭ ያደርጋሉ። የሚፈልግም ሰው ደግሞ ከሌላ ከማንም ሰው ጋር አማርጧ አይቷቸው በዋጋ ሊሆን ይችላል በስኪል ሊሆን ይችላል ሰዎች ሊጠቀሙባቸው ይችላሉ እንጂ ይሄ እንደምታዩት የኮሚኒቲ ነገር የግንኙነት ሆኖ እዛ ከሌጋ ወረውና ያን ተቀበለ ምናምን ቢባል ብዙ እኔ እዛ ላይ አይደለሁኝም ያለሁትና በዛ እንድትይዙልኝ ማሳሰብ ፈልጋለሁ። እንግዲህ የመጨረሻውን ስላይዳችንን የት የሚለውን ደግመን እናሳይና በዛው እንለያያለን ማለት ነው። እንግዲህ የቲ ለሚለው ከ30 ስቴት በላይ ሰዎችን ሪፕሬዘንት አረጋለሁ ካምፓኒን ሳይሆን ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ። ሰርቲፋይድ ፋይናንሻል ፊዱሻሪ ኢንስትራክተርም ነኝ። የተለያዩ ነገሮችን ፋይናንሻል ፕሮዳክት እንዴት ይሰራል ልዩነቱ አንዱ ካንዱ ምንድነው የሚለውን ነገር ነው እንጂ ማሳያችሁ የተለያዩ ዝናዎችን ምናምኖችን አይታችሁ ጨርቅ ወይም ደግሞ ሰዓት ምናምን ልብስ ይሰጣል ዝና ወይም ታይትል ይሰጣል የሚለውን ነገር ከቁጥር ጋር ማሄድ ነገር ነውና ምናልባት አንዳንድ ሰዎች ልምዳቸው እንደዛ ሆኖ ፋይናንሻል ሰርቪስ ኢንደስትሪ የተለያዩ ነገሮች የሚሸጡበት ሳይሆን ይሄ ማቴሪያል ጨርቃ ጨርቅ ወይም ደግሞ ልብስ ወይም ሹመት የሚሸጥበት ወይም ደግሞ ሰዓት የሚሰጥበት ምናምን ሳይሆን ኢን ጀነራል ኮንሱመሩ ሊጋል በሆነ ሁኔታ to the best interest of the consumers አገልጋይ አለወይ ተገልግለዋል የሚለው ነው። unfortunately በዚህ ሰዓት under the National Association of Certified Financial Fiduciaries ብቸኛዋ ከኢስት አፍሪካ certified financial fiduciary ነኝና በሱ እኔም ደስ ይለኛል ህብረተሰቤንም ማክሮቻለሁ ብዬ አስባለሁ። ስልክ ቁጥራችን 833 938 8448 ነው።
yetifinancial.info and .com is ሁለቱም የራሴ ዌብሳይት ነው። .info ላይ ቀጠሮ ለመያዝ ካላንደር የጉግል ካላንደር ስላለ እሱ ላይ ሄዳችሁ ቀጠሮ መያዝ ትችላላችሁ። loyalty integrity እና care የኔ ዋናው በቃ መለያዬ ነው። ምክንያቱም በታማኝነት በጥሩ እንክብካቤ ሰዎችን በታማኝነት ማገልገል ዋናው ነገር ስለሆነ ፋይናንሻል ሰርቪስ ኢንዱስትሪ የሚፈልገው ያንን ደግሞ በታማኝነት ሲባል ሰዎች ዝም ብለው እንዲያምኑ ሳይሆን ኤቪደንስ ቤዝድ የሆኑ ዶክመንቶችን በማየት አንዱን ካንዱ በማነጻጸር ልትጠቀሙ አደራ ያልኩኝ ማስተምርበትና አገልግሎቶችን ምሰጥበት ነው። ከምንሰጣቸው ሰርቪሶች ከብዙዎቹ ጥቂቶቹ እንግዲህ ቦታው በፈቀደው መጠን ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት ፕላኖች፣ 401k የተለያየ ሰው ሮል ኦቨር ያደርጋል። መቼ እንዴት ስራ ሲለቁ ወይም እድሜያቸው ሲደርስ ብዙ አይነት ምክሮችን ያገኛሉ። 401k ብቻ ሳይሆን 403b፣ 457፣ TSP፣ IRA እንዲሁም ሌሎች ዲፈርድ የሆኑ አካውንቶች ካሉ እነሱ እንዴት ሊስተካከሉ እንደሚችሉና ፊውቸር ታክስን ኤሊሚኔት ወይም ሪዲዩስ ማድረግ እንዴት እንችላለን የሚለውን የምትማሩበት ነው። የኪድስ ኮሌጅ ሴቪንግ ፕላን አለ። ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ጋይድ እናረጋለን። ሪል ስቴት እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግን በሚመለከት የተለያዩ ግንዛቤዎችን የምናስጨብጥበት ነው በመላው አሜሪካና እንግዲህ ይሄ ነው የቲ የሚለው ነገር የኔ እና ሪል ስቴትን በሚመለከት ሪማክስ ከሚባል ድርጅት ጋር ኢንተርናሽናል ካምፓኒ ሪማክስ አሌጀንስ ውስጥ እገኛለሁኝ። የ2026 ገበያ ደግሞ ራሱን የቻለ ልዩ የሆነ ነገር ይዞ ነው የሚመጣው። ያም ደግሞ ስኪልድ የሆኑ ሰዎችን ይፈልጋል። በሎኑም በሪል ስቴቱም በኮንስትራክሽኑም ሙያተኛ ሰዎችን የሚፈልግ ስለሆነ ለነዛ ነገሮች ቤቶቻችሁን ሳታጸዱ ገበያ ላይ ብታወጡ የመሸጥ ቻንሳቸው አነስተኛ ነው የሚሆነው። ከ7 ቤት 1 ቤት አልሸጥ ብሎ ይወጣል ተብሎ የሚገመትበት አመት ነው። እንዲሁም ደግሞ ሙያተኛ ያልሆኑ ሰዎች አንተም ትችላለህ ተብሎ የገቡ ሰዎች ደግሞ ኢንዱስትሪውን ለቀው በራሳቸው ማንም ሂዱ ሳይላቸው ራሱ ማርኬቱ ወደ 240,000 ኤጀንቶችን እንደሚያሰናብት ይናገራል። ሰው አሰናብቷቸው ሳይሆን በራሳቸው ለቀው የሚሄዱ ማለት ነው። ስለዚህ ያ ማለት በስራው ውስጥ ከፍቅር ጋራ ከስኪል ጋራ ራሳቸውን አክብረው ህብረተሰባቸውን አክብረው ደግሞ ለሚሰሩት ሪልተሮች ደግሞ ወደ 14% ተጨማሪ ድሮ ከሚያገኙት ገቢ ይዞ ይመጣል ተብሎ ይጠበቃል። እንግዲህ እነዛን ደግሞ አንድ ቀን ይዤላችሁ ቀርባለሁ። እስከዛው ግን ባቀረብነው ነገር እጅግ ደስተኛ እንደሆናችሁ ባለሙሉ ተስፋ ነኝ። በሚቀጥለው እስከምንገናኝ ድረስ የበዓላት ሰዓት ስለሆነ ራሳችሁን እየጠበቃችሁ ተንቀሳቀሱ። ወጫችሁን በደንብ ተቆጣጠሩት። ከአቅማችሁ በላይ ርቃችሁ አትሄዱ እና ያ ነው ምክሬ። እንግዲህ ሁላችሁም ባላችሁበት በዓለም ዙሪያ እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። በሚቀጥለው እስከምንገናኝ ድረስ ደህና ሆኖ በሰላም ይግጠመን።